በጀነት ሁሉ ምን ፈልገው ነገር አለ? አቤት አቤት። አላህ አዝኖልኝ ጀነት ከከተተኝ ሲጋራ ፈልጋለሁ። አዎ ሲጋራውን በተመለከተ ለአላህ ብሎ ከተወ ጀነት ውስጥ ሲጋራ ያገኛል ኢንሻአላህ። ግን የዱንያ አይነት ሳይሆን ያለየት ያለ ነው ኢንሻአላህ። እንደዛ ከሆነ እኔ ሲጋራ ማጨስ እወዳለሁ። ያላህ ነው እኮ የኛን መጽሐፍ ነው እንዴ ማስረጃ መሰለኝ? ያላህ ነው የምትሉት አረቦች እኮ ያላህ ነው የሚሉት። ቆይ ይኸውልህ እኔ እኮ ያልኩህ ቆይ ብታነቡ ቆይ ይኸውልህ አልገባህም ማለት ነው ወዳጅ፣ አልገባህም። ይኸውልህ ማስረጃ ስለ እስልምና መጽሐፍ ቅዱስማ የክርስቲያኖች መጽሐፍ እኮ ነው። አላህ ነው አይሰገደው። እኔ እኮ የጠየቅኩህ እኮ የክርስቲያኖች መጽሐፍ ቅዱስ የክርስቲያኖች መሆኑን እየሰማኝ ወዳጅ፣ መጽሐፍ ቅዱስ የክርስቲያኖች መጽሐፍ መሆኑን ማስረጃ ስጠኝ ሳይሆን ያልኩህ ቁርአን የሚባል ወይንም ደግሞ እስልምና የሚባል ከመሐመድ በፊት መኖር። ኦኬ ሉቃስ ወንጌል ላይ መሐመድ አለ ነው የምትለኝ? አሉኝ እኮ ከመሐመድ በፊት ካላችሁኝ ድረስ በራሳችሁ መጽሐፍ ቅዱስ በአረበኛ አነባለሁ። እንዴ በራሳችን መጽሐፍ ቅዱስማ የራሳችን ነው እኮ መጽሐፍ ቅዱስ። እሺ መሐመድ በፊት ስላላችሁኝ ያው ኢየሱስ ሙስሊም ነው። እሺ የሉቃስ ወንጌል ስንት ነው? እስኪ ቆይ ላነብልህ። የሉቃስ ወንጌል ስንት ነው? ሉቃስ ወንጌል 6:12 በአረበኛ አንብቡ። ኦኬ ቆይ ሉቃስ ወንጌል ምዕራፍ 6 እሺ ምዕራፍ 6 ቁጥር ስንት ነው? 12 ላይ አንብቡ። እሺ ጎሽ እንዴ ለካኔ አዲስ ኪዳን ምዕራፍ 6 ቁጥር 12 ለካኔ እግዚአብሔር ምድርን አየ ወይ ሶሪ ዘፍጥረት ላይ ነው የሄድኩት። ኦኬ የኔ ነገር እሺ ሉቃስ ወንጌል ምዕራፍ 6 ቁጥር 12 በጣም ጥሩ። በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ አደረ። እሺ ማን ነው ይሄ? በአረበኛ ላንብቡልዎት። ቆይ ማን ነው ይሄ? ይሄ ማን ነው? ሲጸልይ አደረ የተባለው ማን ነው? በአረበኛ ወፊቲል ከያም خرج الى الجبل ቆይ በመድኃኒዓለም እየሰማኝ ወዳጄ አሁን እኮ የሰጠኝ መሐመድ ነው እንዴ? ከመሐመድ በፊት አላችሁኝ እኮ እኔ መጽሐፍ ቅዱስን በአረበኛ ነው ማነበው። ስለዚህ በአረበኛ መጽሐፍ ቅዱስ የእናንተ መጽሐፍ ቅዱስ የእናንተ መጽሐፍ ነው እንዴ? ከቁርአን አልፈልግም ከመሐመድ በፊት ስላሉኝ እኔ ከመጽሐፍ ቅዱስ ነው የሚያወራው ሰውየው። መጽሐፍ ቅዱስ እኮ የኛ መጽሐፍ ነው። እኔ እያወራው ያለው ነው። በደንብ ስማኝ። መጀመሪያ ምንድነው የጠየቅኩህ? እስኪ ንገረኝ። የጠየቅኩህ እስኪ ቁርአን ተረት ስለሆነ ከመሐመድ በፊት እስልምና ለመኖሩ ወይንም አላህ ለመኖሩን ማስረጃ ስጠኝ አሉ። እኔ አላህ የምትለውንማ ገልበጥህ እግዚአብሔር ልትለይ ትችላለህ። እሱን አይደለም እኔ ጠየቅኩህ። እግዚአብሔርን ካላለ አይደለም። አይውልህ አድመጠኝ እንግዲያስ። ቆይ አልገባህም ጥያቄ። ይኸውልህ ከመሐመድ በፊት ቁርአን የሚባል መጽሐፍ ወይንም ደግሞ እስልምና የሚባል ሃይማኖት መኖሩን ማስረጃ ስጠኝ። ከቁርአን በፊትማ መጽሐፍ ቅዱስ አለ ብላችሁ ስለምታምኑ በአረበኛ ነው ማነበውና ሉቃስ 6 እኔ መጽሐፍ ቅዱስ አለ የለመች እየጠየቅኩህ ወዳጄ። ቁርአን እኮ ነው ያልኩህ እኮ እንዴ ለአላህ መስገዱን ኢየሱስ አሳየኝ አልኩህ። በአረበኛ ነው ማነበው። ስለ ኢየሱስ እኔ መች ጠየቅኩህ? ኢየሱስማ የኔ አምላኬ ፈጣሪ በድንግልና የተወለደ እኛ እስላም ነን ብለና ምናምነው ኢየሱስ ክርስቶስ እኮ እስላም ነው እኮ እኛ። ስለዚህ አሁን እስልምና መኖሩን መጽሐፍ ቅዱሱ እስላም የሚባል ሃይማኖት የኔ እምነት ነው፣ እግዚአብሔር የተገለጠበት እምነት ነው የሚል መጽሐፍ ቅዱስ ላይ አለ ነው የምትለኝ? ፓርት ኦፍ 60 እሺ አሁን የሰጠኝ እሱ የሚናገረው ይሄ ነው። በእነዚያ ወራት ይጸልይ ዘንድ ቆይ ተነበባችሁ ለአላህ ሰገደ ነው። አንተ ሞኝ ነህ እንዴ አንተ? አረበኛ እኮ ቆይ መጽሐፍ ቅዱስ የተጻፈው በምንድን ነው? በአረበኛ ይቀድማል፣ አማርኛንም ይቀድማል። በ9ኛው ክፍለ ዘመን የተጻፈበትንም አብሮ ነው እንዴ መሐመድ ይዋሻችሁ? ኖ በአረበኛ አለ እኮ መጽሐፍ። ማን ነው? እሺ በአረበኛ መጀመሪያ መጽሐፍ በአረበኛ መጽሐፉን ማን ነው የነገረህ? ይሄንን ትምህርት አላ ታሪክም አንብቤያለሁ እኮ ማን ነው የነገረህ ነው? ከመሐመድ በፊት ይሄን የተረከልህ ማን ነው? ነብዩ መሐመድ በአረበኛ መጽሐፉን አልነገረኝም። ታሪክ አንብቤ ነው። ታዲያ ማን ነገረህ? ይኸውልህ አንተ ከግሪክ በኋላ በአረበኛ ደግሞ የእናንተ ጉድ ነው። የእናንተ ደግሞ ውሸት በጣም ነው እንዴ የምትዋሹት? ይኸውልህ የምጠይቅህን ነገር በደንብ ሰማኝ። በአረበኛ መጽሐፍ ቅዱስ የለም ነው እያሉኝ ነው።
ማን አለ? በአረበኛ መጽሐፍ ቅዱስ የለም። አዎ እኔ ከመሐመድ በአረበኛ ቆየት ባለው እንትኖች አይደለም፣ በትግረኛም በኦሮምኛም አለ መጽሐፍ አይ ቅዱስ። ከሁሉንም ይቀድማል። ከግሪክ በኋላ በአረበኛ ነው የተተረጎመው። እሱም አረበኛ መሐመድንም ይቀድመዋል። ችግር የለውም። እሱ አይደለም እኮ ጥያቄው። ቆይ ይኸውልህ የኪዳን አረቦች የመጡት እኮ ከሳውዲ አረቢያ እያዳመጥከኝ ጌታዬ፣ እያዳመጥከኝ ወንድም አለ ናቸው እኮ አረቦች። እንደው በአላህ ይሁን በአንድ አዳምጠኝማ እየሰማኝ። አሁን ጥያቄ ግልጽ ላድርግልህ። በጣም የህፃን ልጅ ጥያቄ ነው የምጠይቅህ። ከመሐመድ በፊት እስልምና የሚባል በታሪክም በመጽሐፍም አንድ ማስረጃ ምን የሚባል እስልምና የሚባል መኖሩ፣ ሁለተኛ ቁርአን የሚባል ከመሐመድ በፊት ቁርአን የሚባል ስለ ሰማይና ምድር አፈጣጠር ስለ ምናምን የሚናገር ከመሐመድ በፊት ስጠኝ ማስረጃ ነው። የታሪክም በለው እንደየምንም የትውፊትም በለው እነገሌ ብለህ ብቻ ከመሐመድ በፊት ይህንን እንድትነግር ይፈልጋለሁ። ቀጥል ቀሲስ። አቤት። በጣም ይቅርታ ይፍቱኝ ባርኩኝ። አንድ እዚህ ላይ ቅድም ያነሳው ሉቃስ ወንጌል ምዕራፍ 6:12 ሲጠቅስ ነበረ እና አንድ ነገር ልጠይቀው ነበረ እዛው አንቀጽ ላይ አላህ ብሎ ወደ አላህ ጸለየ የሚል ስላለ ከፈቀዱልኝ አንድ ልጠይቀው። አዎ ግን አሁን እንትን ካላችሁ እኮ አሁን እንትን ነው አጀንዳውን እንዳትቀይሱ። ትናንትና አሁን አጀንዳዬን ተቀምቼ ሌላ ውስጥ ነው የተገባውና እዛው ላይ ነው አረብኛ መጽሐፍ ቅዱስ ስላሉ ረሺድ እንግዲህ በሉቃስ ወንጌል ምዕራፍ 6:12 ላይ እንደዚሁ በተለያዩ ክፍል ላይ እግዚአብሔር አላህ ብሎ ተጠርቷል እና ኢየሱስ ክርስቶስ ወደ አላህ ጸልዋል የሚል አለ። ትቀበላለህ ረሺድ? ረሺድ እየጠየቅኩ ነው። ማይከነስ ኦኬ። በተለያዩ መጽሐፍ ቅዱስ ክፍል ላይ በዛ በወንጌል ላይ ማለት ነው እግዚአብሔርን አላህ ተብሎ ጠቅሷል በአረብኛ መጽሐፍ ቅዱስ ስላለ ትቀበላለህ? ሁሌ አላህ ሲገባ ኦኬ። በዮሐንስ ወንጌል ምዕራፍ 3:16 ላይ በደምብ ስማኝ። በዮሐንስ ወንጌል ምዕራፍ 1 ልፈት ውስጥ እያሳየውክ ማለት ነው። ስለዚህ ሁሌ አላህ ሲል የሙስሊሞችን አላህ ነው ስላልከኝ ኦኬ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። አረብኛው ቃል ላይ እግዚአብሔር ለሚለው አላህ ነው የገባው። አላህ ልጅ አለው ብለህ ታምናለህ? አላምንም። ስለዚህ እዚህ ጋር አላህ ብሎ የተጠቀሰው ታዲያ ማንን ነው? እናንተ ተሳሳችሁ፣ ለአላህ ልጅ ሰጣችሁት ነው። አይ በአንተ መሰረት የአረብኛው መጽሐፍ ቅዱስ ላይ እግዚአብሔር ለሚለው አላህ ብሎ ነው የገባው። ይህንን ምድርን ሰማይና ምድርን የፈጠረ ሰው ልጅ የፈጠረ እግዚአብሔር የሚለው ጥያቄ እሱ አይደለም። ቀሲስ የጠየቁ ጥያቄ ምንድነው? ከመሐመድ በፊት እስልምና ስለመኖሩ ማስረጃ ስትል ሉቃስ ወንጌል ላይ ጌታ ኢየሱስ ክርስቶስ ወደ አላህ ጸልዋል አልክ። መልካም፣ እሱን ሬፈረንስ ሉቃስ 6:12 በአረበኛ ስታነቢው ኢየሱስ ክርስቶስ ሌሊቱን ሙሉ ተራራ ላይ ተራራ ላይ ወደ ቤላ ቆይ አንድ ግድ አሁን ሩቅ ነው እኮ አንቺ ሄድሽው። አሁን ሩቆታ ሄድሽለት። እንደዚህ አይደለም። ወዳጅ አሁን ይኸው አንተ ሲጀመር ያመጣው ጥቅስ መዓልተ ይሜህር በምኩራብ ወሌሊተ ይቤይቱ ውስተ ደብረ ዘስሙ ኤሊዮን የሚለውን ወይንም ደግሞ ቀን ቀን በምኩራብ ሌሊት በደብረ ዘይት ሲጸልይ ያድር ነበር የሚል መጽሐፍ እኛ በትርጓሜ ተምረነዋል። እንኳን አይደለም በገጸ ንባብ። እሱን እኔ የጠየቅኩህ ክርስቶስ በተራራ እንትን ከተራራ ታበታች ወይንም ኤሊዮን በሚባል ስፍራ ይጸልይ ነበር የሚል ጥቅስ ስጠኝ አይደለም ያልኩህ። ስለ ክርስቶስ ጥቅስ ስጠኝ ሳይሆን ያልኩህ እኔ ስለ ክርስቶስ የእግዚአብሔር ልጅ መሆን አይደለም እኔ የጠየቅኩት። መጀመሪያ እኔ ምንም አይገናኝም። አሁን ይሄ ጥቅስ ኢየሱስ መሐመድ ነው ካላልከኝ በስተቀር ማለት ነው። እና እኔ የጠየቅኩህ ከመሐመድ በፊት መሐመድ እስልምናን ክሬት ከማድረጉ በፊት ከመፍጠሩ ስታብሊሽ ያደረገው የመሰረተው እሱ ነው፣ የፈጠረው እርሱ ነው። ልብ ወለድ ነው፣ ድርሰት ነው። ደራሲው በእውነቱ የደራሲው መብት የተጠበቀ ነው። የእስልምና
ፈጣሪዋ የእስልምና አስገኘዋ ባለቤቷ ማንም ኮፒ ሊያደርግበት የማይገባ የአሳታሚው መብት በሕግ የተከበረ መሆኑን እንመሰክራለን። የመሐመድ ነው ይሄ። አንድ ሰው እስልምና ልኮርጅ ቢል እኔ አብሬ ከሙስሊሞች ጋር ሁኜ ጠበቃ ሁኜ ነው የምከራከር። ለምን የሰው ድርሰት ለምንድን ነው የሚወሰደው? አሁን የእስልምና ፈጣሪዋ ይችን እንትን ውሸቷን የፈጠራት መሐመድ ነው። ወረደልኝ ብሎ የተሳሳተ የተኮረጀ ዝብርቅርቅርቅ ያለ ያልተማረ ገበሬ በግስ ሲጸልይ አቡነ በዘሰማያት እንደሚለው ማለት ነው። ዝብርቅርቅርቅ አድርጎ አራምባና ቆቦ አድርጎ ባህራ እንደሰጠው እኔም ታሪኩ ራሱ ታሪክ ማስረጃ ስለሆነ ታሪክ አቀርባለሁ። አንተ ግን ከመሐመድ በፊት እስልምና ወይ ቁርአን የሚባል መጽሐፍ መኖሩን ማስረጃ ሰጣኝ ነው። እስልምና የሚባል ነበረ ካልክ ይኸው እስልምና የሚባል በዚህ ዘመን እንደዚህ ያለ መጽሐፍ ተጽፎ ከመጽሐፍ ከሆነ እንደዚህ የሚባል ቁርአን በዚህ ዘመን ተጽፎ እንደዚህ ነበረ። አንድ እስልምና የሚባል ተቋም እስልምና የሚባል ሰዎቹ ያምኑበት የነበረ ከመሐመድ በፊት እምነት አለም ካልከኝ ይሄው ብለህ ማስረጃ እንድታቀርብ የታሪክና የመጻሕፍት የቃለም ካለ በትውፊት የመጣ እነገር ይዘውት የመጡት ከመሐመድ በፊት ነው። ከሌለህ ማለት ነው መሐመድ ነው ክሬት ያደረገው እልሃለሁ። ከሌለህ ምን እላለሁ? ከዚያ በፊት መጽሐፍ ቅዱስ ስለነበር ሐዲስ ኪዳንም ብሉይ ኪዳንም ተጽፈው ያለቁበት ዘመን ስለሆነ መሐመድ የተነሳበት ከኛ መምጣቱን ጥቅስ በጥቅስ አሳያለሁ። ከቁርአንና ከመጽሐፍ ቅዱስ እያነጻጸርኩኝ የተኮረጁትን ሁሉ ታሪኮችን ቅድም የተወሰኑ ቅድም አሳይቻለሁኝ። ተኮረጀናል ስልህ ምን እያልኩኝ ነው? እኔ የታሪክ ማስረጃ ከመሐመድ በፊት የኔ መጽሐፍ መኖሩን ታሪክ ስለሚመሰክር ማለት ነው። ኦኬ መጽሐፉን የታሪክ ማስረጃዎች አሉኝ። አንድ የትውፊት ማስረጃዎች አሉኝ። ሁለት መሐመድ ራሱ ማስረጃ ነው። ለምን ከሱ በፊት የኦሪትና ሐዲስ ኪዳን ስለነበር ማለት ነው። ስለዚህ የተኮረጀ መጽሐፍ ነው ስልህ ፕሩፍ የሆነ ማስረጃ ነው ይመጣው። ካለህ ግን አምጣሁን በጣም አመሰግናለሁ። አንዳንድ የላፊ ቃል እየተጠቀሙ ነው። በጣም አመሰግናለሁ። ችግር የለውም። እኔ ደግሞ መጽሐፍ ቁርአን ተኮርጇል እያሉ ነው። ቢኮርጁም ኖሮ የክርስትናን ጀርባ አጥንት የሆነውን ትንሣኤንና ስቅለትን አልተሰቀሉትም፣ አልገደሉትም ባላለ ነበር። ሌላ ደግሞ ኦሪት ዘፍጥረት 19 ጥያቄ አልገባም። አልሰቀሉትም፣ አልገደሉትም አለመኮረጁ ነው። የሉጥ እንዴ ይኸውልህ፣ ሰቀሉት፣ ገደሉት፣ ተነሳ ካለማ ቆይ ይኸውልህ ላስረዳህ እንድትድን እኮ ስለምፈልግ ነው። መሰቀሉን ቆይ ልንገርሃ፣ መሰቀሉን ባላለ ነበር። ቆይ ልንገርሃ፣ ልጆች አባታቸውን ማርገብ ኦሪት ዘፍጥረት ራሽድ መሰቀሉን፣ መሞቱን፣ መነሳቱን ቢመሰክርማ መሐመድ ቆይ መኮረጅ ነው። ሞተ፣ ተሰቀለ፣ ተወለደ፣ ተሰቀለ፣ ሞተ፣ ተነሳ፣ አረገ፣ ዳግም ይመጣል። ይሄማ የክርስትና ዋና ኮሮ ነው። ይህንን ካመንማ መሐመድ ይሄንን ቢያምንማ ኑሮ ከክርስትና አይወጣም ነበር። ሲጀመር ክርስቲያን ነበር የሚሆነው ማለት ነው። መሐመድ የፈለገው የራሱን ሃይማኖት መፍጠር ነው። ስለዚህ ምንድነው ያደረገው? ለንግድ በሄደበት ከነጋዴ ነገር ሆነበትና በምን ብሰራ ላትረፍ፣ የራሴ ሃይማኖት ለምን ክሬት አላረግም አለ። ኦኬ ይሄ አሁን አይምሮ ምን አረገ? ኦኬ መጽሐፍ ሳመጣ ደግሞ አለ ከክርስትናውም ተከታይ እንዲያገኝ ማለት ነው። ከኦሪት ከአይሁዳውያንም ሁለቱ ነበር የነበሩት አይደለ? ኦኬ አይሁዳውያን አሉ፣ ክርስቲያኖች ደግሞ አሉ። 600 ምናምን ዓመት ያስቆጠሩ ክርስቲያን የሆኑ ደግሞ አሉ ከህዝብና ከአሕዛብ። ስለዚህ ከሁለቱ ቀላቀለና ከኦሪቱና ከሐዲሱ በቀላሉ ነው ባይዘው የኮረጀው በቀላሉ። ለምሳሌ የአብርሃም የተስፋውን ልጅ በይስሐቅ ፈንታ እስማኤልን ያስገባል። በዚህ የተነሳ ደግሞ እስማኤልን ሲያስገባ እስማኤል በአንድ በኩል ግብፃዊ ከአጋር የተወለደ ስለሆነ ግብፃውያን ደግሞ ሞር ይሄንን አክሰብት ያደርጉታል። ፖለቲካን የተጫወተው በጣም ጎበዝ ነው ባይዘው። በፖለቲካን እኔ በጀነራልነቱም አድናቂው ነኝ ባይዘው። ጎበዝ ነው። በተለይ ባትል ኦፍ ባድራ በጣም የታወቀ ነው። ድል ያደረገበት ነው። እንደዚህ ባለኩት ነገሮች ላይ ፖለቲካዎችን በደንብ ተጫወተ። ከዚያ ከክርስትናውም
ስለ ኢሳ ስለ መርየም ስለሚያወራ ጅብሪል ብሎ ቁርአን ሰጠኝ ያለው ጅብሪል ስለሆነ ገብርኤልን በስድስተኛ ወር መልአኩ ገብርኤል ወደ እመቤታችን መምጣቱን እሷን ወሰደና እመቤታችንን ከፍ ከፍ አደረገ። በቃ መርየም በጣም የተባረከች ምናምን አለ። ኢሳ ደግሞ በጣም ትልቅ ነብይ ነው ምናምን አለ። በዚህ የክርስቲያኖችን ልብ አይ አማለለ። ቀሲስ ግን መርያም እኮ የሚለው እኮ የእንትናን እህት እኮ ነው። እዛ ጋር ሱረቱ ማርያም ላይ እኮ እንትኑ የአሮን እህት እኮ ነው የሚለው ተምታቶበታል እኮ። እሱን ነገር እንዴት ነው የሚያስተካክለው? እና ይኸውልህ እሱንማ ነገርኩህ እኮ። እሱማ ይኸውልህ ሲኮርጅ ስሞቹ አንደኛ መሐመድ ከዚያ በፊት ምን እንደነበረ ታውቃለህ። ምንም ሌላ ዝም ብሎ ውጥንቅጥ ውስጥ የነበረ ሰው ነው። ስለዚህ ሲኮረጅ ያ ቄሱ እንትን ነው ያደረገው። ኦን ፐርፐዝ ቤተክርስቲያኑን አታክ ማድረግ ነው የፈለገው፣ መበቀል ነው የፈለገው። ለምሳሌ ተሐድሶዎቹ በእኛ ዘመን የሚያደርጉት እሱን አይደለ? ተሐድሶዎቹ ከቤተክርስቲያን ተመንጥረው ሲወጡ 24/7 እንደነ ቀለሜ ያሉት ሁሉ ማለት ነው ቤተክርስቲያኗን የሚሳደቡ የማትለውን ያልተናገረችውን ያላለችውን እንደሚናገሩ ሁሉ ልክ ያ የተናደደ መነኩሴም ይህንን ነው ያደረገው። ስለዚህ ስሞችን ይቀላቅላል። ምንም የተኮረጀ ነገር እኮ ሲኮረጅ እኮ ምንም ኮራጅ እኮ ሲጀምር የእውቀት ቢኖረው አይኮረጅም አይደል እንዴ? ስለዚህ እኔ ቁርአን ሲኮረጅ ኩረጃው ራሱ በጣም የወረደ መሆኑን የምታውቀው አንደኛው በዘመንም በግብርም የማይገናኙትን ማርያሞችን አምጥቶ ሲቀላቅል ማለት ነው። ያንን ነው። ምክንያቱም ያችን መርየምን የሙሴን እህት ያመጣበት ምክንያቱ ምን ይመስላል? ይኸውልህ እንደኔ ያለ ነብይ ያስነሳላችኋል፣ ያንን ነብይ የማትሰማ ነፍስ ከሕዝብ ተለይታ ትጥፋ ብሎ ነብዩ ሙሴ ተናግሯል። ስለ ክርስቶስ በኦሪቱ ነብይ ያነስለክሙ ሀይኩ ዘከማይ ብሎ አሁን ተቀላቀለበት። ሙሴና ኢሳ ተቀላቀሉበት፣ ሙሴና ኢየሱስ። ከዚያ ማርያም ደግሞ እዚያ ላይ ስላለች እህትማማቾችን ወሰደና እናትና ልጅን ለእህትማማቾች ሰጠ ማለት ነው። ስለዚህ ነብዩ እንደኔ ያለ ነብይ ብሎ ስለነበረ ሙሴ ሙሴ ራሱን አምጥቶ እዚህ ጋር ተቀላቅሎበት ነው የጻፈው። ብዙ ነገር እኮ ነው ማለት የሰከረ ሰው አይነት እኮ ነው አጻጻፉ ማለት ነው። ስለዚህ እስልምና የሚባል ነገር ከመሐመድ በፊት መሐመድ ክሬት ከማድረጉና ከመጀመሩ በፊት ያልነበረን ነገር መጥቶ ትክክለኛው አምላክ አላህ ነው እግዚአብሔር ብሎ ለዲቤት ራሱ መቅረባቸው እኔ በጣም ነው የሚገርመኝ። እኔ በዚህ ደረጃ ደፋሩ መሆኑ በጣም ነው የሚገርመኝ። የሌለ ዲቤቱ ማለቅ የነበረበት እኔ በእኔ እይታ እዚህ ላይ ነው። የት እንደ ሲጀመር ነበረ ወይ ከመሐመድ በፊት ነበረ ወይ አላህ የሚባል ማለት ይሄ በታሪክ ይታወቃል ወይ? አይ ከቁርአን አምጣልኝ ስትሉ እኔ አልቀበልም። ተረት ነው አላት። ተረት ነው። ኦኬ ከቁርአን ካመጣልኝ ከቁርአን ካመጣልኝ በአረበኛ ሳነብላችሁ ለአላህ መጸለዩን ነው አለ የሚያሳየው የሚናገረው። ስለዚህ አላህ አለ ሙስሊም ይኸውልህ ቁርአን እኮ ከመሐመድ በፊት ከነበረ እስልምና ነበረ ማለት ነው። ያላችሁ ደግሞ እስልምና ክርስትና ኮር የሆነውን ስቅለትንና ትንሳኤን አልተቃወመ ነበር። ለምን ተወው? ለምን ይመስላል የተወው? አልኮረጀማ የሉት ሴት ልጆችን ከአባታቸው ማለት ያንን ኮርጅ ነበር። ሌላው እሺ ማን ሰጠው? ከየት አገኘው? ከአላህ ዘንድ ነው የወረደለት። ከሰማይ ነው የወረደው ከጅብሪል ዘንድ ወደ ነብዩ መሐመድ የተወረደ። እሺ ካላህ ቆይ ካላህ ነው የወረደለት። ኦኬ እሺ ቆይ እያስረዳኸኝ ነው። ካላህ ዘንድ ወረደለት አልከኝ። በጣም ጥሩ። ቁርአኑ በጅብሪል በኩል ለመሐመድ ወረደለት። እሺ አላህ ግን ከመሐመድ በፊት የፈጠረ ሰው ነበር አልነበረም? ነበር። ኢየሱስም ነበር። ኢየሱስንም አልፈጠረም። እሺ ቁርአንን ለምንድን ነው ከመሐመድ በፊት ለፈጠረው ፍጥረት አላህ ለፈጠረው ፍጥረት መመሪያ አልሰጠውም ነበር ከዚያ በፊት? እንደ በዚህ ከመጣችሁም አዲስ ኪዳንን እኮ ቆይ መጀመሪያ እንጨርስ። ሌላ አልነበረም? ህዝቡን የሚያስተዳድርበት ሌላ አልነበረም? እንደ በኖህ ጊዜ ለምን አዲስ ኪዳንን አልሰጠም? እሺ ነገር ያዳመጥከኝ ይኸውልህ፣ ስጠይቅህ መልሰህ አትጠይቅ። ያንተን እኮ ነው። አሁን እኮ ይኸውልህ አንተ ድል ነው ሰውን ፈጥሯልና ሰው አልሰጠም ያላችሁ። ራሽ አታጫጩኝ። ይኸውልህ አንተ የማስተማር ድል አግኝተሃል። አስረዳኝ። ቁርአን ለመሐመድ ከመስጠቱ በፊት አላህ
ከመሐመድ በፊት የነበረውን ህዝብ በምንድን ነበር ያስተዳድረው የነበረው? በኢንጂልና በተውራትና በዘቡር ሲያስተዳድር። በቶራህ ማለት በቶራህ በአይሁድ መጽሐፍ ለሙሴ የተሰጠው ተውራት። እሺ ኦሪት ማለት ነው። ኦሪትን የተዳደሩበት የነበሩት እነማን ናቸው? አይሁዶች። ኦኬ አይሁዶች ትክክለኛ እምነት አላቸው የላቸውም? በዛን ጊዜ ሙሴ በነበረበት ጊዜ ትክክለኛው እምነት ከመሐመድ በፊት የነበሩት ነው ያልኩህ። ከመሐመድ በፊት የነበሩት ሙሴ እኮ ሙስሊም ነው፣ በቁርአንም በሁሉ ነገር ሙስሊም ነው። ስለዚህ ተውራትን ሙስሊም መሆኑን እስኪ ማስረጃ ስጠኝ። ሙስሊም የሚባል መኖር ተው፣ ሙስሊም መሆኑን ሳይሆን ቆይ ሙስሊም መሆኑን ተውና ሙስሊም የሚባል እምነት መኖር እስኪ ያሳየኝ፣ ማስረጃ ስጠኝ። ሙስሊም ማለት ባይ ዲፊኒሽን ምንድነው? ለአላህ ታዛዥ መሆን ማለት ነው። ሌላ ነገር እኮ ማስረጃ ስጠኝ ነው የምልህ። ማስረጃ ስጠኝ። ምኑን? ትርጉሙን ነው ወይስ መኖሩን? ሙስሊም የሚባል ሃይማኖት ወይንም የእስልምና እምነት ተከታይ የነበረ ከመሐመድ በፊት የነበረ የታሪኩም የመጽሐፍ ማስረጃ አልፈልግም አላችሁ እኮ። ከምን ልስጣችሁ? ስለዚህ ከምንም የለህማ። ከየት ታመጣዋለህ? ትክክል ነው። ከምን ልስጣችሁ? ከቁርአን ከምን ልስጣችሁ? ባይ ዲፊኒሽን ቁርአንማ የመሐመድ ድርሰት ነው፣ አልቀበልህም። የኮረጀው መጽሐፍ ነው አልኩህ። ኢስላም ማለት መታዘዝ ነው፣ ለአላህ መታዘዝ ነው። በቃ አንዴ ሚውት አድርግ። እኔ ልጨርስና ከሌሎች ጋር ትቀጥላለህ። ልጨርስ ነኝ አሁን። ጸጥ አድርገው፣ ሚውት አድርገው። የለም ብሏል። በቃ እንደሰማችሁት ነው። ማንኛውም ሙስሊም ቢመጣ አይመልሰውም ይህን ጥያቄ። በቃ መሐመድ ሚውት አድርግ። አሁን እንዳትገባብኝ፣ መጮህ አልፈልግም። ሚውት አድርግ፣ እንዳትከፍተው። አዳምጠኝ። በኋላ ታወራለህ። በአንተ በተራ ደግሞ ታወራለህ ከፈለክ። አልይዝህም። 24 ሰዓት ማውራት ትችላለህ። እኔ ጋር አሁን ለወርድ ስለሆነ ልጨርስ። ይኸውላችሁ ከታች ያላችሁ ሰዎች በደንብ አድምጡ። ቁርአን የመሐመድ የግል ሀብትና ንብረቱ ነው። አንዳንድ በዘመናችንም የመጽሐፍ አቅም የሌላቸው ሰዎች ገንዘብ ካላቸው ገንዘብ ሰጥተው መጽሐፍ እንደሚያጽፉ በስማቸው መሐመድ የመጽሐፍ የማንበብ ብዙ ኤክስፔሪያንስም ስለሌለው ልምድም ስለሌለው እውቀትም ስለሌለው ግን በጣም ጎበዝ የሆነ ነጋዴ አጎት አለው። ይሄ አጎቱ ደግሞ የመሐመድ አጎት ሶሪያ እየሄደ ይነግድ የነበረ ነው። ከመካ መዲና ሶሪያ እየሄደ ይነግድ የነበረ ነው። ጎበዝ ነጋዴ ነው። የዚህ ነጋዴ ደግሞ ወዳጅ መናፍቅ ከሶሪያ ቤተክርስቲያን የተባረረ መነኩሴ ወይንም በዘመን ቄስ ቡሄራ ነው። ባህራ እኔ እኮ እየነገርኩህ አይደል? ቅድም እኔ እኮ ነኝ የነገርኩህ። እንዴ ምን ሆነህ ነው? እኔ ስሙን ነግሬህ ለእኔ መልሰህ ትነግረኛል? ቆይ ባህራ ይባላል። ይሄ ባህራ ማለት ከሶሪያ ቤተክርስቲያን ውስጥ በምንፍቅና ተባሮ ከቤተክርስቲያን ሲለይ ቤተክርስቲያንን ለመበቀል ምን አደረገ መሰላችሁ? ባይዘው ይሄ መናፍቅ ደንበኛ መናፍቅ ነው ማለት የእውቀት ችግር የነበረበት አልነበረም። ስለዚህ ከቤተክርስቲያኗ በሚወጣበት ሰዓት ላይ ባኮረፈበት ሰዓት ላይ ይሄ የመሐመድ አጎት ያገኘዋል። ኦኬ የመሐመድ አጎት ጋራ ይህን ሲጨዋወታሉ። ስለዚህ በመሐመድ አጎት አማካኝነት ከመሐመድ ጋራ ባህራ ጋር የተገናኙት በዚህ ምክንያት ነው። ከዚያ ምን ያደርጋል? መሐመድ በጣም አክቲቭ በተፈጥሮ አክቲቭ ነው። በጣም አክቲቭ ነው። ወጣት ነው። እንደሚታወቀው የኢኮኖሚ በጣም ችግሮች ስለነበሩበት መጀመሪያ ላይ አሮጊት ሴት አገባ እና እቺ ደግሞ ሚስቱ ደግሞ በጣም ሀብታም ስለሆነች ንግዱን ካጎቱ ጋር ሆኖ የማጧጧፍ ስራዎች ጀመረ እና ይሄ ገንዘብም እያገኘ መጣ። አሁን ገንዘብ እያገኘ ሲመጣ፣ ዝና ሲመጣ ሌላ አዲስ ነገር መነገጃ ፈለገ። ምን መጽሐፍ ፈለገ። መጽሐፉን ሲጽፍ አስቀድሞ ለምን ዓላማ ነው? ሃይማኖት ክሬት ማድረግ ነው የፈለገው ሰውየው። ሃይማኖት ክሬት ለማድረግ ዝም ከዜሮ እንዳይጀምር ከየት ይመጣል? እሺ ምንድነው ማድረግ የሚችለው? ከክርስቲያኖችና ከአይሁዳውያን ከሁለቱ የተውጣጣ ሁለቱን ከክርስቲያኖችን መርጅ እንዲያደርጉ ወደሱ ስለ ክርስቲያኖች ሴንሲቲቭ የሆኑችን አሪፍ የሆኑችን ያነሳና ኮሩን ይተዋል። ታብታብ አድርጉልን የኛ ልጆች። እሺ ያረጋሉ ያድጉ። ከዛ ከአይሁዳውያን ደግሞ ከኦሪቱ እነ አብርሃምን እነ ሙሴን ምናምን ያመጣል። እነ ሰሎሞንን እነ ዳዊትን እነ ዳውድ ምናምን እያለ ያመጣና
ለመኮረጅ በጣም ኢዚ ስለሆነ ለመበረዝ ዝም ብሎ ሳይጠነቀቁ እኮ መጻፍ እኮ ማለት እኮ ነው። ሳይጠነቀቁ ዝም ብሎ የመጣለትን የሚወጡትን አወጣና ራሱ መጽሐፍ ቅዱሱን የማይተናነስ በጣም ብዙ ከሐዲስና ይሄ ቁርአኑን ጻፈለት ማለት ነው። ከዚያ ምንድነው ያደረገው? አሁን መሐመድ በጣም እንዲታመን ካደረገው ነገር አንዱ ራሱ ጸሐፊ አለመሆኑ ነው። ምክንያቱም ጎበዝ ሊቅ የተማረ ቢሆን ኖሮ ራሱን የጻፈው ያስብላል፣ ያስጠረጥራል። ያልተማረ ስለሆነ ምን ማድረግ ነው የሚችለው? ጻፍኩት እንዳይል እንደማይጽፍ ጥያቄ እስኪ ጻፍ ቢባል አይጽፍም። ስለዚህ ምንድነው ያደረገው? ከሰማይ ወረደልኝ። ማን ነው ሰው? ጅብሪል። ማን ነው ጅብሪል? ገብርኤል። ከምን ጋር ይያዛል? በስድስተኛው ወር መልአኩ ገብርኤል ወደ ድንግል ማርያም መምጣቱን የሚያበስረው ይችን ያዘና ኦኬ ጅብሪል አለው እና መጣና ሰጠኝ አለ። ልክ በደብረ ሲና ኦሪት ለሙሴ እንደተሰጠች በሲና ተራራ ላይ መውረድን ከመውረድ ጋር እያነጻጸረ ሰጪውን መልአኩን ደግሞ ከገብርኤል ጋር እያነጻጸረ ሰጠው። ያንን ወሰደና በቃ ይሄ ነው ትክክለኛው እምነት ይሄ ነው አለ። ከዚያ በኋላ በጦርነት ጦርነት ማደራጀት ጀመረ። የፖለቲካ ፓርቲ መሰረተ። እያደራጀ መቶ አለቃዎች፣ ሻለቃዎች እየሾመ ጦርነቱን እየመራ መጣና ጭራሽ በሐዲሱ ላይ ምን ይላል? አይሁድ ሆኖ በጦርነትም በምንም ከሰለመ በኋላ ተመልሶ አይሁድ የሚሆንን ሰው ግደሉት ይላል። ይኸው መጽሐፍ ላወጣላችሁ ይችላለሁ። በቡልጋል መርሃብ ላይ ይሄ ተጽፏል። አይሁድ የነበረ ሰው ማለት በእስልምና ከገባ በኋላ ተመልሶ ከእስላም ወደ እስልምና ከአይሁድ ወደ እስልምና መጥቶ ተመልሶ ወደ ይሁዲነት የሚመጣ ከሆነ ግደሉት ያለው ይገደላል። እዚህ ላይ መጽሐፉን ማሳየት ይችላሉ። ባይዘ ማስረጃ እንደዚህ የሚለውን ማለት ላሳያችሁ። ቆይ ለምን አላሳየም? እኔ ካሜራ ከማበራ ብዬ ነው፣ ታባኝነት እንዲኖረው ማለት ነው። ካሜራ ከማበራ ብዬ ነው ላበራ እንዲያየው ራሽድም እንዲያምን ማለት ነው። እሺ እንዴት ነው? ካሜራው እኮ አልመጣልኝ ያለ አንተ ታላቅ ሰው። ይሄ ቡልጋል መራብ ነው፣ ቅጽ 2 ላይ ነው ያለው። ይኸው ገጽ 278 ላይ ነው ያለው። ሙዓዝ ኢብን ጀበል ከሰለመ በኋላ አይሁድ የሆነን ሰው ይላል። ይኸው ከሰለመ በኋላ በጦርነቱ መካከል ይኸውላችሁ፣ በጦርነት ከአይሁዳውያን ጋራ ከክርስቲያኖች ጋራ እያደረገ ወደ እስልምና እንዲገቡ ነው ያደረገው መሐመድ። እና አንድ ሰው ከሰለመ በኋላ አለ አይሁድ የሆነን ሰው በማስመልከት እስኪገደል ድረስ አልቀመጥም፣ የአላህና የመልእክተኛው ፍርድ ይህ ነው አሉ። እንዲገደልም አዘዙ፣ ተገደለ ይላል። ማን ነው ይሄ የተገደለው ሰው? ከእስልምና ከአይሁድነት ወደ እስልምና በግድ ገብቶ የነበረ ሰው ነው። ተመልሶ አይሁድ ሲሆን ምን ሆነ? እንዲገደል እስኪገደልስ አልቀመጥም፣ በቃ እዚያው ገላግዬ ነው ማርፈው ነው። ይሄ በነገራችን ላይ የመግደል ሃይማኖት ነው በሙሉ። ይኸው ሃይማኖቱን የለወጠ ግደሉት ነው የሚለው። ይኸው አቢ ዳውድ ባሰፈሩት ዘገባ ከመገደሉ በፊት ንስሐ እንዲገባ ተጠይቋል። ይሄ አይሁዳዊ ወደ አይሁድነት እንዲገባ ተመለስ ተብሏል፣ ተጠይቋል የሚል ተወስኗል ይላል። ኢብን አባስ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል፣ ሃይማኖቱን የለወጠን ግደሉት። አይሁዳዊ ብቻ የሆነውን አይደለም፣ ሃይማኖቱን የሚለውጥ እስልምናን የሚለውጥ ሰው ምን ሆነን ግደሉት። ማን ነው ይሄንን ያለው? የአላህ መልእክተኛ መሐመድ ነው ይሄንን ያለው፣ ግደሉት። ኢብን አባስ እንዳስተላለፉት ነቢዩን ማለት መሐመድን ማለት ነው። ሰላዋ ምንድነው ወሰላ ምናምን የሚሉት እነሱ፣ እኔ አልለውም። ይሄ እንደ ክብር ምስጋና ይግባውና እንደ ማለት ነው። እኛ ለክርስቶስ ለእግዚአብሔር እንደምንሰጠው እና እኔ እሱን አልልም። ክብር አይገባውም መሐመድ፣ እኔ አላከብረውም። ተራ ሰው ነው፣ በሰውነቱ አከብረዋለሁኝ። በሰውነቱ ሰው ባሪያ እግዚአብሔር የተፈጠረ ሰው እንደሆነ መሐመድን አምናለሁኝ፣ በሰውነቱ አከብረዋለሁኝ እንደ ማንኛውም ሰው። ከዛ በተረፈ እምነት ክሬት በማድረጉ ግን አዝንበታለሁኝ። ስለዚህ ነቢዩን የምትሳደብ የልጅ እናት ያለችው አንድ አይነ ስውር ነበረ። ሰውየው አይነ ስውር ነው እና
የልጅ እናት ያለችው አንድ አይነ ስውር ነበር። ቢከለክላትም አልተቀበለችም። አንድ ሌሊት አንካሴ አነሳና ሆዷ ላይ ተክሎ ተደገፈባት፣ ገደላትም። ነቢዩ መሐመድ ይህን ድርጊቱን ሲነገራቸው አዋጅ ብለው ደሟ ደመ ከልብ ነው አሉ እና ይህንን አቢዳው ዘግበውታል። አስተላላፊዎቹ አስተማማኝ ናቸው። ከሐዲሶቹ የምንማራቸው ቁም ነገሩ ምንድን ነው? ሰው መግደል። ከእስልምና ያፈነገጠ ግለሰብ የንስሐ ዕድል ይሰጠዋል። ወደ እስልምና እንዲመለስ ይመከራል፣ ማብራሪያም ይደረግለታል። በክህደቱ ከጸና ግን በሕግ አግባብ ይገደላል። ማን? የአላህ መልእክተኛ መሐመድ ያወጀው ጄኖሳይድ ነው። ሰው የወደደውን እንዳያምን ከእስልምና የሚያፈነግጥ ሰው እንዲገደል እና እስልምና የበዛው ለምንድን ነው ሲባል በጦርነት አቅም እያገኘ መጣ መሐመድ። ስለዚህ ምርጫ የለም፣ ካልሰለምክ ትገደላለህ። ስለዚህ ሰው ሳይወድ ምን ይሆናል? ይገደላል። ደግሞ በኋላ አረ ትምህርቱ ትክክል አይደለም ብሎ እንዳይመለስ ከተመለሰ እንዲገደል አዋጅ ታውጇል። ይኸው የተመለሰን ሰው ግደሉት፣ እንዳትምሩት ነው። አልቀመጥም ነው የሚለው። እንዲያው እስኪገደል ድረስ ምንም ለጉንጮች እረፍት አልሰጥም እንደማለት፣ ለአይኖች እረፍት ሽፋፍት እንቅልፍ አልሰጥም እንደማለት። ስለዚህ ያለው ሰው አማራጭ ምንድን ነው? ሰውየው ነጋዴ ነው፣ ሀብት አለው። በዚያው ላይ ደግሞ በጦርነት ጀግና ሆኗል፣ ብዙዎችን ማርኳል። ኖ ሞር ኖ ምርጫ ኖ ቾይዝ ነው። ምንም ምርጫ የለም እኮ በቃ። ስለዚህ በዚህ ምክንያት ነው እስልምና እየተስፋፋ የመጣበት ምክንያት በጦርነት ነው። ክርስትናስ ቀኝህን ለሚመታ ግራህን ስጥ፣ የሚወደኝ ይከተለኝ ዘይፈቅድ ይትለወኒ ነው ክርስትና። የሚወደኝ ይከተለኝ። 10 እኮ ፈውሶ ከዚያ አንዱ ብቻ ተከትሎት መጣ። 9 ወዴት አሉ አለው። ከአንድ ልዩ ወገን በቀር የተከተለው የለም። አይ እንግዲያስ አድኛችኋለሁ እንዳዳንኳችሁ መልሼ የኛ አምላክ በነገራችን ላይ የማዳንም የመግደልም ስልጣን አለው። እንደ መሐመድ ጸልዮ ምናምን ወደ አላህ ተለማምጦ እንኳ ምናምን አይደለም። የኛ አምላክ መግደልም ማዳንም የሚችል ስለሆነ ክርስቶስ በቃሉ ዳን ብሎ ያድናል። በቃሉ ዝም ብሎ ቃል ብቻ ተናግሮ ይፈውሳል። ልብሱ ተዳስሶ ይፈውሳል። ሙት ያስነሳል። የኛ አምላክ ስልጣን አለው። በሞት ላይ ስልጣን ያለው ነው። ሞቶ ራሱ የተነሳው በስልጣኑ ነው። የኛ አምላክ እንደዚህ ነው። መቃብሩ ባዶ ነው። የመሐመድ መቃብር ይጎበኛል ዛሬ፣ አጥንቱ አለ። የኛ ጌታ ግን አጥንቱ የለም። ጠባቂዎቹ እዛው ደንግጠው ነው የቀሩት። ስለዚህ ተነስተዋል። የትንሣኤው ምስክሮችም አሉ እና ሳጠቃልል እስልምና በዚያ የኛ አምላክ ግን ዘይፈቅድ ይትወኒ፣ ከወደድከኝ ተከተለኝ። ወንድሜም ሁን የአክስቴም ልጅ ለምን ልጅ አይሆንም? እኔ ክርስትናን አልፈልግም ካለኝ ልገለው አልችልም። በቃ ምንም ማድረግ አይቻልም። በፍቅር ነው እምነት የሚሰበከው እና በዚህ አጋጣሚ ጥሪ ያስተላልፋለሁ። ሙስሊሞች በመግደል የሚያምን ሰይጣን ብቻ ነው። በነገራችን ላይ መጽሐፋቸው ላይ በገነት 4 አልጋ አለ። አንዱ ለወንዱ ነው፣ አንድ ለሴቷ ነው እና ሶስተኛው የእንግዳ ነው፣ 4ተኛው የጋኔል ነው የሰይጣን። ስለዚህ አልጋ የተመቻች አልጋ ተነጥፎለታል ሰይጤ። ከዚያ በኋላ የሚፈልገውን ነገር ይገላል፣ ያስገድላል። ወደ እስልምና መርጅ እንዲመጣ በጦርነት የሚመራው ጦርነቱን ሰይጣን ነው ማለት ነው። ምክንያቱም ኮምፎርቴብል የሆነ ዞን አለው፣ አልጋ ተነጥፎለት ምሱ እየተሰጠው የክርስቲያኖች ደምን እየጠጣ የሚገለው በዚያ በጀነት የተጋደመ አጋንንት ነው ማለት ነው። ይህንንም የሚለው መጽሐፋችሁ ነው። ባይዘ መጽሐፋችሁ ማውጣት ይችላሉ። እዚሁ ላይ ዘ ፎርዝ ፎር ዴቪል ይላል። 4ተኛው የሰይጣን ነው። ምኑ ላሳይህ? በጣም ጥሩ። ቆይ ላሳይህ። ቆይ ያሳያለሁ። ክርስቲያኖችና የአይሁዶችን ደም ጠጣ የሚልበት ቦታ ነው። ምን ይኸው ገደለ እኮ አለ እኮ። ምክንያቱም እኔ የጠጣ የሚለው ሰይጣን አልጋ እንዳለው። ቆይ ላሳይህ። አንድ ሰው ሌላ አምላክን እንድታመልክ ይዞ የሚሄድ ከሆነ ያለ ርኅራኄ ግደለው። ቆይ ላሳይህ። ቆይ አልጋውን የቀደመኝ ሰው ካለ ቤላ አውጡ። ቆይ ላውጣላችሁ። 41-42 ላይ ሐዲስ 41-42 ላይ አውጡልኝ። 41-42 ላይ የክርስቲያኖችን ደም ጠጣ የሚል አለ። ቆየ የእንትኑ የሰይጤን አልጋ ላሳይህ መጀመሪያ። የክርስቲያንና የአይሁድን አልጋ እንዳለ አመንክ አይደለም? እሱን ያልኩት እኔ ነኝ። ይኸውልህ አልጋ ስለተነጠፈለት ነው ያልሁህ።
በቃ የሚፈልገውን ያሳርዳል ያልኩህ እኔ። አሁን እንደ ሰይጣን አልጋ ባነጥፍለት ምን ባይዘው ተዋርሶ ቆይ ጠንቋዮች የሚያደርጉት ነገር አለ። ጠንቋዮች በግ ያርዳሉ፣ ቀይ በግ እንትን ቀይ ዶሮ፣ ጥቁር ዶሮ እያረዱ የሚገብሩ አሉ። ጠንቋዮች ናቸው እነዚህ ዛር መንፈስ ያለባቸው ሰዎች እና የሚያርዱት ለአጋንንት ነው። አጋንንት ምሱን ሲያገኝ የሚፈልጉትን ነገር ያደርግላቸዋል። ማን? ሰይጣን ምሱን እየሰጠ ማለት ነው። ጠንቋይ ቤት የሚሄደው ለምንድን ነው? መተት በሰው ላይ እንዲደረግ፣ ሰውን እንዲመረዝ፣ ሰው እንዲጎዳ አይደለ ለአጋንንት ምስ የሚሰጡት? አዎ። ስለዚህ አጋንንት አንተ ካነጠፍክለት አልጋ ካነጠፍክለት የሚፈልገውን መስዋዕት ካቀረብክለት ባይዘው አሁንም ድረስ ሊያግዝህ ፈቃደኛ ነው። ጠንቋዮች የሚያደርጉት እሱን ስለሆነ ማለት ነው። ስለዚህ በጀነት በሚያሳዝን ሁኔታ አልጋ ተነጥፎለት በስነ ስርዓት በመድኃኔዓለም እና አሁን እምነት ነው ብላችሁ ስትከተሉት እንዴት ግን ሰው ግን አስተዋይ እንዴት አይሆንም? በመድኃኔዓለም ለማንኛውም ያወጣችሁ ሰዎች ቶሎ ቅደሙ፣ አለበለዚያ እስከዚያ አንድ ሰው ያወራ ማስረጃውን እስከማወጣ ድረስ ላሳየው። አልጋውን ታብታብ አድርጉት፣ ታብታቡን ከፍ አድርጉት፣ 50 ሺህ አስገቡት ጋይስ። አልጋውን ያሳዩናል። ቀሲስዬ ግን አልጋው የእንጨት አልጋ ነው ወይስ የብረት አልጋ ነው? እሱ ራሱ በጀነት 70 ደናግላን አንድ ወንድ ይሰጠዋል እና ወንዱ ከየት አቅም ያገኛል ሲባል የ7 ፈረስ ጉልበት ይሰጠዋል። 70 ደናግላንን ለመተኛት ጉልበት እንዲያገኝ የፈረስ እና ያ ሰውዬ ራሱ የሚተኛበት አልጋ የ7 ፈረስ ጉልበት ያለው ሰውዬ የሚተኛበት አልጋ ራሱ ምን አይነት ነው? የብረት ነው የአልማዝ ባይዘውዬ ምንጣፎቹ ምናምን በጣም ኮምፎርቴብል ናቸው ይላል። ባይዘው እንትኑ ራሱ በጀነት ያለው አልጋ በነገራችን ላይ የአይሻ አልጋ ከመሐመድ ጸሎት ቤት ፊት ለፊት ነው ይላል። እዚሁ መጽሐፉ ትናንት እኮ ነው ያነበብነው። ይሄንን ተው እንጂ እናንተ ቃል ስጋ እኮ ነው የለም እንዴ? መጥቶ ያሳየልኝ ጥሩ ነበር። ቆይ ለማንኛውም ላውጣ። እኔ የእስልምና መጽሐፍ ሳነብ ባይዘው እንጆይ ነው የማደርገው በነገራችን ላይ። አይ በእናንተም ብዙ ስላለ ኢየሱስም ያው ትልቁን ሽማግሌ ደወሬ ያ ሁሉንም ማሳየት አለባችሁ። ቆይ አንተ ግን አሁን በጀነት ሰይጣን አልጋ ሲነጠፍለት ግን አንተ ምን ይሰማሃል? እስኪ ንገረኝ። እንደዛ ከሆነማ መጥቆራም እኮ የፈለጎ ልጅ እኮ ኧረ ቆይ የለም ያልኩኝ። ቆይ አመጣላለሁ። ላለመናገር ነው፣ እየሰማችሁ ነው። ሌሎቻችሁ እስከዚያ ቀጥሉ። ሌሎቻችሁ ማስረጃ እስከማመጣ ሌሎቻችሁ ቀጥሉ። ቆይ ስለ መጥቆራ ምናምን ያልኩ እሱን ከኔ ጋር ቤት እንገባለን። ቆይ ቀሲስ ችግር የለውም። ቀሲስ ቆይ አይ እሱን ቆይ ለብቻ ከኔ ጋር ታወራለህ። ችግር የለውም። እሱን ከኔ ጋር ታወራለህ። ረሺድ በምንድን ነው የሚጠመቀው? ተጠምቀዋል ይባላል። ከኔ ጋር እናወራለን። ቆይ አልኩህ። ችግር የለውም። ቆይ እሱን ተው። አሁን አቅመ ቀሲስም የሚደርስ ነገር የለውም እሱ። አሁን እቺን ጨርስና መጀመሪያ እሱን ከኔ ጋር እናወራለን። ግድ የለም። ቀላል ነች እሷ፣ አታስብ። ተጠምቀዋል ሲባል መጥቆራ በምንድን ነው? ቆይ መጀመሪያ የአልጋውን ነገር ፍታ። መጀመሪያ ቆይ እዚህ ቀሲስ መጀመሪያ አልጋውን ፍቱልኝና ከዛ በኋላ ቀጣይ እንገባለን እሱ ላይ እና ተረጋጋው። ወንድማችን ቀጥ ቤላ። እሺ አመሰግናለሁ። አይ እኔ ሐዲሱን መክፈት ከሆነ ቀሲስ እኔ መክፈት እችላለሁ። እኛች የሚሉት እሺ። አይ ቆይ አውጥቼዋለሁ። ይኸው እኛ ከልጆቻችን ከነፎይ እኮ ተምረናል። በማስረጃ ነው የምናወራው። ዝም ብለን እናወራለን። ያው ሱናህ ዳትካም ላይ ያለ የሐዲስ እንትን ነው እንደምታዩት ይታያል አይደለ? እስኪ አንበው። ዘ ሜሴንጀር ኦፍ አላህ ከሚለው ጀምሮ አንበው። ማንበብ ይችላሉ፣ ችግር የለም። እኔ ስለማውቀው አንበብ። ኦኬ አላህ መልእክተኛ እሺ ሜንሽንድ ቤዲንግ ኤንድ ሴድ ዜር ሹድ ቢ ቤዲንግ ፎር ኤ ማን ኦኬ ቤዲንግ ፎር ሂዝ ዋይፍ የሚስቱ ኤንድ ሰርድ ፎር ኤ ገስት ሶስተኛው የእንግዳ ነው፣ የእንግዳ ማረፊያ ነው። በት ኤ ፎርዝ ፎር ዘ ዴቪል አራተኛው ምኝታ ወይም አልጋ የምንድን ነው? የሰይጣን የዲያብሎስ። ምን ማለት ነው ታዲያ? ምን ተረዳችሁ? ምን ማብራሪያ ያለው? አራት አይነት ምኝታ አለ አልጋ። የት ለምን ይዋሻሉ? ገነት ውስጥ ነው ብለው ለምን ዋሹ? እሺ ከርሶ በጀነት እኮ ነው ይሄ እኮ የሚያወራው እኮ አይደለም።
አይደለም። እሺ የት ነው የት ነው? እሺ አብራራልኝ። ሐዲሱ የተፈለገበት ሰይጣን ቤታችን መግባት እንደሚችል እያንዳንዳችን አስጨርሱኝ እንግዲህ በመሀል። እሺ አሪፍ ነው። እኔማ በቃ ጥሩ ነው። እሺ ቀጥፏል ጀነት ሲሉ ነበር ወይንም ልጆቹ ሲቀጥፉ። ቆይ አይ ማስረጃውን አመጣልሃለሁ እንደሆነ ጨርስ ብዬ ነው። ጨርስ። ቆይ አይ መጀመሪያ ማብራሪያውን ስጥና ከዚያ ካብራራኸው በኋላ መዋሸቴን ያ በማብራሪያ ትነግረኛለህ። እርሶ ያው ሐዲሱ ያው ገነት ውስጥ ነው ያሉት፣ አትርሱ። ሐዲሱ ማውራት የተፈለገበት ረሱላችን አለይሂ ሰላቱ ወሰላም እያንዳንዳችን ቤታችን ሰይጣን መግባት እንደሚችል ነው። ሁላችሁም እኮ እንደዛ የሚለው አስጨርሽና ለምንድን ነው የምትማሩት? አይ ሐዲሱ ላይ ኖ ቆይ ራሽድ ሐዲሱ ላይ እንደዛ የሚል ነገር አለው። አንቺ ስራሽን እንደዚህ አይነት ነገር የምታደርጊ ከሆነ ባህል ምትገቢ ሐዲሱ ላይ እንደዛ ቆይ አይ የሚል ነገር አለው ሚለው the messenger of Allah mentioned ራሽድ እሱ ላይ እንመለሳለን። ሚለው አራተኛው አልጋ ለሰይጣን ነው ይላል አይልም? ሐዲሱ ላይ ለምን ታሳስታላችሁ ሰውን? አራተኛው አልጋ ለሰይጣን ነው ይላል አይልም? ነገር ይኸው መጀመሪያ ዋናው ነገር አራት አልጋ ይዘጋጃል። አንዱ ለባልየው ነው፣ አንዱ ለሚስትየው፣ ሶስተኛው ለእንግዳ፣ አራተኛው ለሰይጣን ነው ይላል አይልም? ገነት ነው ወይ ይሄ ነገር? ዋናው ነገር ይላል አይልም? ለሰይጣን ነው ይላል አይልም? ቀሲስ የተናገሩት ረሺድ የተሳተ ማብራሪያ የሰጠክ ነው። ቆይ ሐዲስክ ላይ እየቀጠፍክ ስለሆነ ሐዲስክ ላይ እየቀጠፍክ ነው። አራተኛው ለሰይጣን ነው ይላል አይልም? ሐዲስክ ላይ ትክጠፍ ይላል አይልም? ገነት ነው ብለው ነገሯቸው፣ አሳሳቷቸው። ገነት አይደለም። ኦኬ እሺ፣ አይደለም አራተኛው ለሰይጣን ነው ይላል አይልም? አሁን ይኸው በመሀል እየገባሽ ረብሸሽ እኔ አልወርድም። እኔ ትክክለኛ አስተምረሽ ነው። አያቱር እኔም እየረበሽኩኝ አይደለም፣ ግን እየቀጠፍክ ነው። ሰይጣን ቤታችሁ እንዳይገባ ነው። ከየት አገኘ እንደዛ ነው? ባልና ዝም በይና አዳምጪና ከዛ በላይ እዚህ ቦታ እንዲህ ብለሃልና ትክክል አይደለም። እሳቸውን አዳምጥ ነው እንጂ ረብሸሽ ምናምን እሳቸውን ራሺድ የኔን ሪፊቴሽን የኔን ተወኝና ሐዲሱ ላይ ፍታው እንግሊዝኛ ስለምችል ለምታመጣው ደግሞ እንደዛ ብለው ይፈታ ደግሞ የሸረ ማብራሪያም ታመጣልኛለህ። ሐዲሱ ቀጥል። አንድ ሰው አንድ ነገርን ሲያነብ ማንበቡ ብቻ ሳይሆን አንደርስታንድ ማድረጉንም ይጨምራልና ሆነ አትመልስም እንዴ አንተ? ቆይ ሌላ ችግር የለም። እርሶ ዋሽቷል። እኔ በነገራችን ላይ እስልምና ቆይ አንዴ ቆይ ማውራት ካልቻልክ ስለ እምነት ቆይ እኔ ላውራ። በነገራችን ላይ ሙስሊሞችን አይታችሁ ከሆነ ከፎይም ጋር ሲያወሩ ስለ እምነታችሁ ንገሩ ስትሏቸው ስለ እምነታቸው የሚወራ ነገር ስለሌለ በንባብም በዳይጸ ልሳንም ሳት ያለ ነገር ካለች እዚያ ላይ ነው የሚያተኩሩት። አይታችሁ ከሆነ ቆይ እኔ ገነት መሆኑን ችግር ገነት አይደለም ካልክ ቆይ ገነት አይደለም ካልክ ግድ የለም ገነት አይሆን። ለማንኛውም ለሰይጣን ግን ምንጣፍ እንዳነጠፍክ እርሶንም አሳሳታ አትንተባተብኝ ወዳጅ። እያዳመጥክ አውራ። ዝም ብለህ አታውራ። ለሰይጣን ምኝታ ምንም በምድርስ ቢሆን ለሰይጣን አልጋ አዘጋጅተህ ለምንድን ነው ለሰይጣን አልጋ ያዘጋጀው? ንገረኝ። አልጋ አዘጋጁ የሚለውን ትክክለኛው አራተኛው ምኝታ ለሰይጣን ነው ይላል። ያሳየው አይደለም እዚህ ጋር አብራራዎች አይደለም ካልክ ይሄኛው አልጋ ይሄኛው ምኝታ የሰይጣኑ ምንድን ነው? አብራራ። ሐዲሱ የሚለው እሺ ባልና ሚስት ሁለት አልጋ የተለያየ አልጋ አይደለም የሚዘጋጀው። ለዚህ አንድ ነገር ስታነቡ አንደርስታንድ ማለት እኮ አብራራው ነው። ስለናንተ ስለኔ አታውራ። አሁን ይሄ አራቶቹን ምኝታዎች አብራራ። ዝም ብለህ ሃይማኖት ንገረኝ እስኪ። እኔ አንድ አልጋ ለእንግዳ ሲመጣ ያው ለእንግዳ አልጋ እንደሚዘጋጅ ነው ወይንም ቦታ አዘጋጅ። እሺ ጥሩ። ከአንደኛው ጀምር። ከአንደኛው አንድ ለባል ነው የሚያዘጋጀው አይደለ? አንዱን አልጋ ባልና ውስጥ የተለያየ አልጋ ነው የሚዘጋጀው። አየህ አብራራልኝ ነው ያልኩህ። እኔን አትጠይቀኝ እንዴ ነው። እርሶ አይግቡ በመሃል። ቆይ አዳምጠኝ። ይኸውልህ የተጠየቅከውን ትተህ ለምን እንግሊዝኛውን ስለሚችል እያነበበ ይፍታልን እኮ። ቆይ እሺ ላብራራ። ያብራለትና እንግሊዝኛ ጎበዝ ስለሆነ እንግሊዝኛውን ይክፈትና ክፈቱለትና ያብራራው። እንደዛ ይሻላል። እሺ ከፈተልን። አብራራው። ይኸውልህ ስትጠየቅ እምነትህን ነው ማብራራት ያለብህ። እነዚህ ሶስቱን ምኝታዎችን አብራራልን። እምነትህን ነው። አሁን ይሄ ማለታችን ይሄንን ማለቱ ነው፣
ይሄ ማለቱ ይሄን ነው በል እንጂ እናንተ ምናምን እኛማ በቃ እየሰማን ነው። አስረዳንሽ ሃይማኖትክን ስበክ ይኸው the messenger of Allah mentioning bedding ስለ bedding and said ብለዋል አለ there should be what bedding for a man ለወንድ አልጋ ሊኖር ይገባል አለ ወይንም ማዘጋጀት አለባቸው ነው and bedding for what እሺ ለወንድ አንድ ለወንድ ማለት ቆይ እንዲገባኝ ነው እያብራራልኝ እንድትሄድ ነው ቆይ እንዲገባኝ ነው አሁን ለወንድ ሲል ላላገባ ማለት ነው ለወንድ ስል ለባልና ሚስት አንድ አልጋ ነው መዘጋጀት ያለበት ትክክለኛው አይ ቆይ እሺ ቀጥለ ሁለተኛው ምንድነው የሚለው አስተርሱኝ በመሃል አትቡ ብቻ እባክዎትን እንደ ሁሉ ወይም እንደለመነ ልለምኑት በመሃል አትቡ ኦኬ ኖ በመሃል የምገባው አይደለም ስማ አይቻልም እንድትዋሻ አልፈቅድም ይኸውልህ አንድ በአንድ ነው እያንዳንዱ ቃልን ይላል እኮ እያብራራልኝ ነው መዲያለም አብራራልኝ እሺ ቀጥል የመጀመሪያው ኤማን አለ እሺ ለማን ኤማን ኮማ ስል እና ፎር ዋይፍ አለ ሁለት አልጋ ይዘጋጀው ሜታፎሪክ ነው እዚህ ጋር አያችሁ አይልም አይቻልም እንጂ ሁለት አልጋ አይደለም አንድ ከሆነ አዳምጥ አንተ ብቻ አይደለም እንግሊዘኛ የምትችለው ይኸው እንድትዋሽ እንድትቀጥፍ አንፈቅድልህም ይኸውልህ አንድ ቢሆን ኑሮ ኤንድ ብሎ ቆይ አዳምጥ እርሶ የሚያውቁት ለባልና ሚስት ይኸውልህ አንድ ቢሆን ኖሮ ኤንድ ብሎ በኤንድ ያጫፍረውና ያያይዘውና ቤዲንግ የሚለው አንድ ነበር ነው ማለት ነው እርሶ ለቤላ ስጧት እርሶ ላይ ይከብደኛል ይኸውልህ ራሽድ አይደለማ በእነሱ ላይ እንደፈለክ እንድትሄድ አልፈቅድም ይኸውልህ ራሽድ ይኸውልህ ካከበርክማ አትዋሽ ሳትዋሽ እኛ ይኸውልህ ከታችም ያለው ሰው ይታዘባል አሁን አንደኛውን ይኸውልህ ሹድ ቢ ካለ በኋላ ቤዲንግ ፎር ኤማን ኮማ አንድ ቤዲንግ ፎር ሂዝ ዋይፍ ሁለተኛ ነው ይሄ ኤንድ ብሎ ቤዲንግ ፎር ኤማን ኤንድ ሂዝ ዋይፍ ቢል ኑሮ አንድ ነው ትላለህ ትክክል ነው አየህ እዚህ ጋር ግን ሁለት ነው ቤዲንግ የሚለው ሁለት ጊዜ ነው በኮማ ነው የሚለይ በኮማ ለይተህ የተለያየ አልጋ ነው ማለት ነው ኤግዛክትሊ እንደዚህ እኔ ለሰውየው የተፈለኩት ምንድነው እዚህ ጋር አልጋ የባልና ሚስት ቢሉ ነው ማለት ቢፈልግ ኖሮ ሐዲሱ ለባልና ሚስት አንድ አልጋ ነው የሚዘጋጀው ግን ሐዲሱ ፎሬማን ዋን ቤዲንግ አለ በኮማ ለመስም አለ ባልና ሚስት አልጋ ላይ እርሶ እባክዎት ሁለት ሆነ ማለት ነው አይ እኔ ለምንድን ነው እባክዎት የምትለኝ እኮ እየተረዳው እኮ ነው ሁለት አልጋ መሆኑን የኛው ትክክለኛ አልጋ ለመሆኑ እንግሊዘኛ የሚያውቁ ነው ወይ ራሽድ ባልና ሚስት የሚዘጋጀው አንድ አልጋ ነው ነገር ግን አንተን አይደለም ማን የምሰማህ ራሽድ ያው አዳምጥ አሁን ይኸውልህ አዳምጠኛ ለእንግዳም አንድ አልጋ አለ ለሰይጣን እዛ ቤት እንደሚገባ ለማሳየት ነው እንጂ ፊዚካል አልጋ አይደለም በግድ ነው እንዴ አሁን እኮ በግድ እኮ ነው ይኸውልህ በውሸት እኔ ልታሳምነኝ እንኳን አትችልም ይኸውልህ ስንት አልጋ ነው መስማት ትችላለህ ለባልና ሚስት የተለያየ አልጋ ነው ስለዚህ ይሄኛ ሁለተኛ አልጋ ማለታቸው አይደለም ቦታ ማለት ነው እሺ አሁን ደግሞ አዳምጠኝ እኔ አንድ ዝም ብለህ ሳትገባብኝ ዝም ብለህ አዳምጠኝ አሁን እያልኩ ያለሁት ምንድነው መሰለህ አላስወሩኝምና በጣም አመሰግናለሁ እርሶ ጋር ይከብደኛል ነገራችን ላይ ቀሲስ አሁንም እኮ ረሺድ እየተናገርክ ያለው ነገር ምንድነው ያልከው አይ ቤዲንግ የሚለው አልጋ አይደለም ነው ያልከው ማስረጃ እንደዛ ስላለመሆኑ በምን ያገኛል እንደዛ ስላለመሆኑ ኧረ እሱ አይደለም አንዴ ቆይ ሚውት ላድርገው እኔ እስልምና ላይ ለምትሰሩ ሰዎች እግዚአብሔር ይሆናችሁ በእውነት አይ እንዴ እኔ በጣም ነው ማዝነው እውነት ለመናገር እኔን አሁን አስተምረኝ ላዳምጥህ ግን የማይገባኝን ነገር ፎሎ አፕ ኩዌስችን እየጠየቅኩህ አስረዳኝ እለዋለሁኝ ዝም ብሎ ያወራል ታውቃላችሁ እንዴ አስረዳኝ እምነትን ስበክ ነው ያልኩህ እኮ የማይገባኝን ነገር እጠይቅሃለሁ በማር ኢንተራፕት እያረኩኝ አልገባኝም ቆይ እያልኩ እጠይቅሃለሁ እኔ አሁን በአንተ እኮ ጣልቃ እየገባው ሰው እንድረዳህ ነው ሰዎቹ ከታች ደግሞ እስልምናን መቀበል የሚፈልጉ ሰዎች ይኖራሉ አሁን እኔ የተረዳሁት ትክክል አይደለም ካልከኝ should be bedding for a man, ቤዲንግ ፎር ሂዝ ዋይፍ ሌላ
ኤንድ ብሎ ደግሞ ሌላ ሰርድ አለ። ይኸውልህ ሰርድ የሚለው የሚያሳየው ምንድን ነው ካልክ ከዚህ በፊት ሁለት ምኝታዎች ተጠቅሰዋል። ሰርድ ያለው ለዚያ ነው። አየህ ሰርድ አለ ፎር ኤገስት ሶስተኛ ማለት ነው። ለእንግዳው ሶስተኛ አለ። በት አለና ኤፎርዝ ፎር ዘ ዴቪል አራተኛው ነገር ግን አራተኛ አልጋ ለሰይጣን ነው። አራተኛው ሰርድ እያለ አንድ ነው ብለህ ደምድም የምትከራከረው በጣም ነው እንደ እንግሊዘኛ ላይ ማናነብ አድርገህ ነው እንደምታስበው። አሁን ይሄኛው አባ ዩኒቨርሲቲ እንግሊሽ አስተማሪ ወይንም ኤ አምጥቼ ነው 12 6 ፎር አምጥቼ ያለፍኩ ሰው ነኝ። እሺ አብራራልን። እሺ ባለ ኤው እስኪ አብራራልን። እሺ እዚህ ጋር እሺ ቢያንተን እንግሊዘኛ የተመረቀበትን አሁን ጸጥ ልበልና በአንድ ደቂቃ ጨርሰን። እሺ ቀጥል። ትክክለኛውን አልጋ ቢል ኖሮ there should be bedding for wife and for a man and his wife ይል ነበር። አንድ አልጋ እዚህ ጋር የተለያየ አልጋ እያወራ ነው። እዚህ ጋር አልጋ ማለት ቦታ እያመለከተ ነው እንጂ ለአንድ ባልና ሚስት ሁለት አልጋ አይቀመጥም። እሺ ስንት አልጋ ነው ግን እዚህ ጋር ያለው? እዚህ ጋር ሁለት አልጋ ነው ያለው። አየህ አንደኛው የትኛው ነው? ቆይ አንደኛው የትኛው ነው? አንደኛው የትኛው ነው? ቦታን እያመለከተ እኮ እያለ እኮ ነው እንግሊዘኛ። ቤድ ማለት ቦታ ነው እንዴ ረሺድ? ቦታ ማለት ፕሌስ እኮ ነው። በኤ ነው ያለኝ እያልክ በእንግሊዘኛ ኤ ነው ያለኝ። የመኝታ ስፍራ ነው። ሜታፎሪክ ነው የሚዘጋጀው። ለባልና ሚስት አንድ አልጋ ነው የሚዘጋጀው። there should be bedding for wife and his እሱ የእናንተ ቤት ነው። አንተ የምታወራው የእናንተውን ቤት ነው። እኔማ ሁለት የተለያየ አልጋ ያስቀመጠው ሁለት የተለያየ አልጋ ያስቀመጠበት ምክንያት አለው። ስለዚህ አሁን እሺ ምንድነው? አስረዳኝ። አረቦች ምን ይላሉ? ረጁሉን ላ የቅራ አያነብም፣ ካነበበም አንደርስታንድ አያደርግም ነው። አንደርስታንድ ቃል ላይ የተደበረ ነው አረቦች ይላሉ። ስለዚህ አንድ ነገር ምንድነው? አስረዳንሽ። እንግሊዘኛ ምሁር ስለሆንክ አስረዳንሽ። አዎ ይሄ ነው። ትራያንግል አስቀምጬ ያለፍኩ ሰው ነኝና እዚህ ጋር እሺ there should be bedding for a man ብሎ በኮማ ስለለየ አንድ አልጋ ነው። እንደ bedding for a wife አለ። ስለዚህ ሁለት የተለያየ አልጋ ነው። በሎጂካሊ ለባልና ሚስት አንድ አልጋ ነው የሚቀመጠው። ስለዚህ አይደለም ይሄን እዚህ ላይ ያለውን የምታብራራለህ ያንተን አይደለም ያስቀመጠበት ምክንያት ባልና ሚስትም አልጋ ወይንም ባለም ለሚስቱም አንድ አልጋ ለእንግዳም አንድ አልጋ ማለት አንድ አልጋ ለሰይጣንም አንድ አልጋ ሲባል ሰይጣንም ቤታችን መግባት እንደሚችል ለማሳየት እንጂ አንድ ደሃ ሰውን አራት አልጋ አዘጋጁ ማለት ይሄ ሆቴል አለ። ያንዳንዱን ይሄ እኮ ለሁሉም ሰው ልጅ እኮ የሚጠቅም ትምህርት ነው። ስለዚህ አንድ ደሃ ቤተሰብን አራት አልጋ አዘጋጁ ለማለት ተፈልጎ ስለዚህ ይሄ ሐዲሱ ተሳስቷል ማለት ነው? ነው አልተሳሳተም። አርበኛውን በታነብ እዚህ ጋር ስንት መኝታ ስንት አልጋ አለ? እዚህ ውስጥ አራት አልጋ አዘጋጁ ማለት ደሃ ቤተሰብ አለ። እንዴት አራት አልጋ አዘጋጁ ይላል? ስለ ቦታና ሰይጣን ቤታችን እኮ ምንድነው መጽሐፍ እኮ ነው የሚለው። ይሄማ የቀባጀረው ጻፊ እኮ ነው። ይሄ የቀባጀረው እኮ እኔ እኮ አይደለሁኝም። ኢየሱስን እኮ ተራራ ላይ ይዞት አልሄደም እንዴ? እኔ እኮ በጣም ግን ቆይሽ አንድ አዳምጠኝ። እኔ ብቻ ነኝ ያልገባው እንግሊዘኛ እኔ ብቻ ነኝ የማልችለው። እስቲ ቆይ ሌላ እንግሊዘኛ ቆይ አንዴ አይ ሚውት አድርግ። ሌላ ሰው ደግሞ ልጠይቅ። እሺ ኬኩና አንድ ጊዜ ኬኩን ገብረ ሚካኤል እኔ እንግሊዘኛ ላይ አይችልም። እሱ ኤ ያለው ሰው ነው በእንግሊዘኛ። አሁን ይሄኛውን እስኪ አንተም ኤን እስኪ አብራራልኝ አሁን ይሄንን። እኔ እንደውም እኮ ሎየር እኮ ነኝ። በእንግሊዘኛ የምታማሰው አይደለሁኝም። the messenger of Allah ይላል የአላህ መልእክተኛ ሜንሽንድ ቤዲንግ ኤንድ ሰይድ ይላሉ። ስለ አልጋ እንዲህ ብሎ ተናገሩ። there should be a bedding for a man ለወንድ አንድ አልጋ ይላል። አንድ አልጋ አለ። ከዛ በኋላ ቀጥሎ ቤዲንግ ፎር ሂዝ ዋይፍ ለሚስቱ አንድ አልጋ ማለት ነው። ሌላ ኤንድ ይላል እና ዝም በላንተ ዝም አዳምጡ። ቆይ ታስተካክለኛለህ። ከዛ በኋላ መጀመሪያ ዋይፍ ማለት ሚስት ነው አይደል እንዴ? ቤዲንግ ፎር ሂዝ ነው የሚለው። ሂዝ ካለ ለሱ ሚስት ማለት ነው። ለዚህ ሰውዬ ሌላ አልጋ ሌላ አልጋ ኤንድ ሰርድ ደግሞ ካለ ሶስተኛ ነው እንግዲህ አሁን። ምክንያቱም የማን አልጋ አለ፣ የዋይፍ አልጋ አለ። ሰርድ ደግሞ ካለ ሶስተኛ፣ ፎር ኤ ገስት ደግሞ ካለ ለእንግዳ የሆነ አልጋ። ከዛ በት ብሎ ኤ ፎር ይላል ደግሞ አራተኛ ደግሞ ሌላ አራተኛ ፎር ዘ ዴቪል ለአጋንንቶች ለጂዲዎች ይላል። አራት አልጋ ነው የሚለው።
እንደዚህ ነው ይሄ ትርጉሙ። ኤግዛክትሊ እንደዚህ ያለው እንግሊዘኛ አንደኛ በኮማ ነው የተለየው። ሁለተኛ አሁን አንተ ማብራራት ያለብህ ቆይ ማብራሪያ ያለው ካል ዲፈረንስ ሳይሆን ኢንፈረንሲንግ ግን አታውቅም። ታላቁ እፎይን በእውነት ለካ እኔ አሁን ከእናንተ ጋር ብውል እርግጠኛ ሆኜ ነው ማወራው። በአንድ ቀን በሁለት በጣም ይፈራኛል። እንዴ አታዳምጥማ ወዳጅ፣ እንዴት አድርጎ እንዴት አይፍራ። እኔ ራሱ ፈራሁ እኮ። እንዴት አታዳምጥም እኮ እንዴ መስማት እኮ አትችሉም እኮ። እኔ እንዴት ነው በጣም እውነትም ይሄ የተነጠፈለት ሰው አጋንንት ያግዛችኋል ማለት ነው። አየህ እንዴ የዚህና ምንድነው እንዳይድኑ የዚህ ዓለም ሐሳብ ልባቸውን አሳወረ ይላል መጽሐፍ። እንዴ መጽሐፍ አንተ ዘርግተን የሚነበብ ነገር ይዘን አረበኛ አይደለ ባይሆን አይ ይሄ ሲተረጎም ገጸ ንባቡ ትክክል ነው አለ ይላል መጽሐፉ ይላል። ልክ ባለፈው ከፎይ ጋር እንዳወራው እጅ አለው እግር አለው ይራመዳል ጭናለው ምናምን ግን ማለት አይደለም እያለ አንዳንዱ አልተገለጠለትም እንዳለው እኮ ብትል እኮ ራሱ እንግዳ ሲባል ራሱ ገነት አለመሆኑ መረዳት ነበረበት። ግን ገነት ግድ የለም እሱን ግድ የለም። ኧረ እንደው በምድር ምን ችግር የለውም። አሁን እሱ አንድ ፓራግራፍ ነው። ይሄንንም አልተረዳችም። ግድ የለም። በገነት በነገራችን ላይ እኮ አልጋ እኮ አለ በገነት ነው። አይ ችግር የለም። ዋሻችኋል። እዚህ ጋር ትንሽ ቆይ አልጋ እንዳለ አታውቅም እንዴ በጀነት ልጆቹ ይከትፋሉ። እሱ ሌላ ጥያቄ። ቆይ አዳምጠኝ። አለ የለም? እሺ ከዋሸውኝ የለም አለ ነው። ገነት ውስጥ እንግዳ ይመጣል። ቆይ አለ የለም ወይ ነው ጥያቄው። መጀመሪያ የለም ካልከኝ ማስረጃ ልስጥህ። እኔ ችግር የለም። እኔ ተምሬያለሁ። በልጅነት የተማርኩት ትምህርት ነው። አሁን ስለዚህ አልጋ አለ የለም? በጀነት ሁሉ ነገር አለ። አልጋ አለ ወይስ የለም እያሉ እኮ ነው። አልጋ አለ ወይ ደግሞ የለም በላቸው። ሁሉ ነገር አለ። በቃ ታዲያ ምንድነው ምን ካለ ልባችን የምንፈልገው ነገር በሙሉ ማለት አላህ ይሰጣል እኮ። የምትፈልጉት ደግሞ ሰባ ደናግላን ነው አለላችሁ። ለዚያ ነው ሙስሊም የሆናችሁት። ምንም ጥያቄ የለም። ማይፈልግ የለም። ሁሉም እስር ቤት የሞላው እኮ ስንቱን ያስረገዘ ነው። እሱን እናውቃለን። ውሸት ነው። ሴት አልፈልግም የሚል ወንድ ውሸቱን ነው። እንደው እውነት እንደው እናንተ እኮ እንደው የፈለገ ሀብታም በዚህ ምድር ላይ የፈለጉን ግብን ቢያደርጉና ገንዘብ ሀብት ቢኖሩት ሴት መጨረሻ የሰው ልጅ የተፈጥሮ ነው። አንድ ህፃንና አንድ ሴት ቤት መኝታ ቤት ብታስገቡ ልጅቷ የእናቷንን የፐርሰናሊቲ በሳይኮሎጂም የተጠና ትምህርት ነው። ወንድ ልጅ ህፃን ልጅ ብታስገቡ ወንድ አልጋ ላይ ነው የሚዘለው፣ ሴቷ ግን የእናቷን ልብስቲክ ላይ ትጫወታለች። ይሄ ተፈጥሮ ነው። እኛ እኮ ትክክል እኮ ነው። እኛ በመሰረቱ እኛ እኮ የባልና ሚስት የሚያደርጉትን ግንኙነት ኃጢአት ነው ብለን አናምንም። እኛ የገረመን እኮ ገነት ድረስ ሄዳችሁ መጓተታችሁ ነው የገረመን እንጂ ቆይ እኛ እኮ ገነት ምደን በምድር ላይ ያለውን ነገር እዚያው እንቀጥልበት ማለታችሁ ገረመን እንጂ ሰማይና ምድር ካለፉ ይሄኛው ዓለም ካለፈ በኋላ በሰማይም አንሶላ ካልተጋፈፍን ማለታችሁ ገረመን እንጂ የለማ መሐመድ ይኸውልህ ይሄንን ለምን መሰለ ይሄ የሆነበት ምክንያቱን እኛ እኮ እናውቀዋለን። ይሄ የሆነበት ምክንያት መሐመድ በድህነቱ ምክንያት ከሀብታም እንደመጠጋት ብሎ ትልቅ እናቱ ምትሆን አገባ። ሀብት ሲያገኝ ደግሞ የልጅነቱን አፈቀውና የ9 ዓመት ልጅ ደግሞ አገባ እና ያንን ጥማቱን ለመወጣት ደግሞ በገነት ደግሞ ምን አዘጋጀ? ያን ሁሉ ነገር ያዘጋጃል ማለት ነው። እና ለማንኛውም እንደዚህ አትሁን። ቆይ እንደዚህ አትሁን። ራሽድ ፎሎ አድርገኛል። ቆይማ ልቀጥል ነው። በነገራችን ላይ ይሄን ቁርአን ልንቀጥልበት ነው። ቆይ አንዴ አዳምጥ፣ አለበለዚያ አስወርዳለሁ። እኔ ነኝ የማስወርድ ሳለው የማርያምን እድሜ ብቻ ቆይ አዳምጠኝ እያልኩ ነው። አዳምጥ። የማታዳምጥ ከሆነ አስወርዳለሁ ብሎታለሁ። በምክንያቱም ከመንገድ እያዳምጥ በቃ እንደዚህ ካልሆነማ ትሸኛለህ። እናስተምርበት እንጂ ተው እንጂ። አሁን ይቀጥልና በነገራችን ላይ ተራኪው ኢብኑአል ከዚህ ቀጥሎ የሚነግረው ነገር አለ። ቤት ስትደርስ ይላል ትራስ ላይ ተኝቶ ተቀምጦ አየሁት። ወደ ነብዩ ቤት
ስደርስ ይላል ሆነ አይ ከም ቱ ዘ ፕሮፌት ኢን ሂዝ ሃውስ ይላል አይ ሶ ሂም ሲቲንግ ይላል እና በቃ ተቀምጦ አንሶላውን ተንተርሶ ወደ ነብዩ ስገባ አገኘሁት ይላል እና ይሄን ያሉት አቡ ዳውድና እንዲህ ብለዋል ይላል ገደም ብሎ ከዚያ ልቀጥል እስኪ ደግሞ ጸሎቱን ሲያደርግ ቀና ሲል ፊት ለፊት የነብዩ ሚስት አልጋ ደግሞ ተቀምጧል ይላል። እንግዲህ ጸሎቱ የሚደረገው በቃ ለዚያ ነው ማለት ነው። ጸሎቱ ተሰማ ማለት ነው። እሺ ቀጥሎ ያለውን ላንብላችሁ። ቀጥሎ ላንብ። እሺ ከዚያ ምንድነው የሚለው? ኦኬ በነገራችን ላይ ቁርአን ስታነቡ አማርኛ ሁለተኛ ቋንቋችሁ የሚሆነው ነገርስ አማርኛ በጣም ይከብዳል። ሌላ ቦታም ተጠቅሷል እያለ ነው ይትራም ቀሲስዬ። ሙስሊሞች ካላችሁ ግቡ። አንድ ይትራም ከመጣ በቃ እኔ አስረክብ ያለው እሱ ይቀጥል። እንኳን ደህና መጣ። እሱ ነው ትናንትና ይሄን አልጋ ያሳየኝ ባይዘው እሱ ነው ያሳየኝ። ሰላም ለሁላችሁ። ኬክሻ እንዴት ነህ? እንዴት አደርክ? ይትራም ደህና ነህ? እግዚአብሔር ይመስገን። ቀሲስ ቡራኪው ድረሰኝ አባቴ። እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ። አሜን አሜን። ቀሲስ አይ እንደው እንዲያግዞት እንደው የሚያግዘው ከሆነ ለሱም እዚህ ሰሂህ ሙስሊም ላይ ቡክ ኦፍ ክሎዝስ ኢን አዶርመንት ሐዲስ ላይ እዚህ ላይ ጅብሪል ቢ አብዱላህ ሪፖርትድ ቱ አላህስ ሜሴንጀር እና ሰይድ ዴር ሹድ ቢ ኤ ቤዲንግ ፎር ኤ ማን ለብቻው ኤ ቤዲንግ ፎር ሂዝ ዋይፍ ኤንድ ዘ ተርድ ማለት ያው እንግዲህ ሁለት አልጋ ጠቅሶ ሶስተኛ እያለ ነው። ዘ ተርድ ዋን ፎር ዘ ገስት ይላል። ኤንድ ዘ ፎርዝ ዋን ኢዝ ፎር ሰይጣን ብሎ ቃል በቃል እንደዚህ በስርዓት አስቀምጦታል። ምን ላይ ነው ያለው? ቅድም ዴቪል ነበር ያነበብኩት፣ እዚህ ጋር ሰይጣን አለው። አሁን እዚህ ጋር ደግሞ ሰይጣን ብሎ በስነ ስርዓት ማን ነው የተረጎመው? ጃብሪል ቢ አብዱላህ እንደዚህ ብሎ ቁጭ አድርጎታል። ምን ላይ ነው? ሳሂህ ሙስሊም ላይ ነው ያለው። ሳሂህ ሙስሊም ፋሲል ነው ታርገው። ኦኬ አየህ፣ ይኸውልህ ቅድም ዴቪል ሲል የዴቪል ቋንቋው ትንሽ ከበድ ስላለባቸው እዚህ ጋር እዚያው ሰይጣን አድርጎ አመጣላቸው ማለት ነው። ጎበዝ። እሺ ቀጥል። እና እዚህ ላይ ሳሂህ ነው። ይሄ ዳኢፍ ነው እንዳይሉት ግሬዱ ሳሂህ ነው። ግሬዱ ሳሂህ ነው። ሳሂህ ሙስሊም 2084 ላይ ይገኛል። እና ጅብሪል ቢ አብዱላህ ነው ለአላህ ሜሴንጀር ሪፖርት ያደረገውና there should be a bedding for a man a bedding for his wife ብሎ ሁለት አደረገው and ብሎ the third አለ። the third one ማለት እንግዲህ ሶስተኛው ማለት ነው for the guest ማለት ነው። ያ ማለት እዚህ ጋር ባልና ሚስትን ነጣጥሎ አንደኛ አስተኝቷል። ከዛ በኋላ ለእንግዳው ደግሞ ለብቻው the third one ብሎ for the guest ብሏል። and the fourth one is for ሰይጣን ብሎ ቅድም ዴቪል ያለውን አሁን ሰይጣን ብሎ በስነ ስርዓት ገልጾ ቁጭ አድርጎታል። እንደው ቀሲስዬ እንዲያግዙ ብዬ ነው። እኔ እኮ አሁን ማለት እንግሊዘኛ ሰርድ ካልክ ከሰርድ በፊት እኮ እንግዲህ ፈርስት እና ሰከንድ እኮ አለ ማለት እኮ ነው። እንዴት ነው ነገሩ እንዴ? እኔ ግዕዝም እንግሊዘኛም ተርጉሜ እችላለሁ። እንዴ ተው እንግሊዘኛውንማ እናንተ አስረዱኝ እንጂ ተው እንጂ። እኛ በቆሎ ትምህርት ቤት ነው የኖር ነው። በእውነት አስኳላ ትምህርት ቤት በኋላ ነው የገባ ነው እንዴ። እና ይሄ ሰርድ ካለ ፎርዝ እያለ እየፎረዘው እየሰረደው እንዴ ይሄ ተሰልሶ ተው እንጂ እንደዚህማ አይደረግም። እና አበጉዴ ባባ ሲለይታ አይልም እያሉ ስለሆነ ታች እንደዚህ አድርጌ ላሳያቸው። ይሄ እንትን ነው የሐዲስ ኮሌክሽን ነው የራሳችሁ አፕሊኬሽን እና ሳሂህ ሙስሊም ላይ ትገቡና ቆይ አንዴ እሷን አፕሊኬሽኗን እኔ እፈልጋታለሁ። አንዴ ቆይ ፕሊዝ ቆይ ዳውንሎድ ላድርገው። አንተ ይሄን ሁሉ መጽሐፍ ይዛችሁ ለምን እንደማታሳዩን እኮ ነው ግራ የሚገባን። እስኪ አፕሊኬሽኑ ምንድነው የሚለው? ይትራ ሐዲስ ኮሌክሽን ነው። ቆይ አፕሊኬሽኑን ላክልኝ እስቲ በእናትህ ይትራ። ኧረ በእግዚአብሔር ቆይማ እንደዚህ የሚል ነው
እኔም ቁጭ ብዬ ነው ማጠናው። ከዚህ በኋላ ቁርአን ብቻ ነው ማጠናው። እኔ ራሱ አንዴ ያዛት። ቆይ አንዴ እጅህን አንሳት። ቆይ ስክሪንሾት አድርግ። ሐዲስ አንዴ ጠብቀኝ። ሐዲስ ኦኬ፣ አንድ ዲ ነው ሐዲስ ኮሌክሽን። ኦኬ ስክሪንሾት ያደረጓት ትመጣለታለች። አርጊያታ አይ ሰርች እያደረኩት ነው። እሱስ ቆይ ኦኬ አበባ ትግጠመው እያሉ ነው። ይሄንን የዶክተር ዛኪርን the book of closes and adornment ላይ እንገባና አይ ችግር የለውም እንገጥማለን። አሉ ልጆች አሉ ይገጥማሉ ካንተ ጋር። እሺ አይሻልም? እሺ ከዚህ አገኘሁት። እስከዚያ ቀጥሎ ምንድን ነበረ? ይቅርታ ምን የሚለው ነው? ምን የሚለው መጽሐፍ ላይ ነው? ሳሂህ ሙስሊም ላይ ኦኬ ሳይሚ አት ትርሚዲ አበባ ፎሎ አድርጓት ጋይስ፣ ፎሎ አድርጓት 2084 ላይ ይላል። 20 ፎሎ አድርጓት በጣም ጎበዝ ነች። 2084 አዎ ቀሲስ 2084 ላይ ጃብሪል ቢ አብዱላ የሱናን አቢ ዳውድን እዚህ ላይ 41 42 ላይ ያለውን እዚህ ላይ ተርጉሞት አስቀምጦታል በስነ ስርዓት። ጃብሪል ቢ አብዱላ ሪፖርተር ቱ አላህስ ሜሴንጀር ለመሐመድ ማለት ነው there should be a bedding for a man, a bedding for his wife, and a third one for a guest, and the fourth one is for Satan ይላል። እየታረም አንዴ ላስረዳ ምን ሐዲስ ምን እንደሆነ። ሳሂህ ነው ዳይፍ ነው እንዳትለኝ እኮ ላስረዳ። አንተ በተረዳው መንገድ አይደለም የሚለው ሐዲሱ የሚለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንድን ያሉት? አንደኛ ፍራሽ ቤት ውስጥ ተጨማሪ ነገሮች አላስፈላጊ ምንም ሰው የማይተኛበት አልጋ ወይ ፍራሽ መዘጋጀት የለበትም። ሰይጣን ይተኛበታል ይጠቀምበታል ለማለት ነው። ለማለት ፈልጎ ነው እንደዚህ ለማለት ፈልጎ ነው የሚለው የታለ? ለማለት ፈልጎ ነው የሚለው የታለ? ለሹድ እኮ ነው የሚለው እሱ እንግሊዝኛ ነው። እንትን አረብኛው ላይ እንደዛ አይልም። ያው እስቲ አረብኛውን እስቲ ይሄንን አረብኛን ተርጉሞ ትራንስሌት እናድርገው። ወይ አበባ ትችላለች አረብኛ፣ እሷ ከፈለግ ትነግራለች። ነብዩ መሐመድ የታለች አበባ አለሽ? ተጨማሪ ፈርኒቸር ሰላም ላንተ ይሁን ሳባ። አቤት። አሁን በነገራችን ላይ አራተኛው ለሰይጣን ነው ማለት ሌላ አይኑር ማለት ነው ያልከኝ፣ እንደዚያ ነው አይደለም? አራተኛ ለሰይጣን ነው ሲሉ ነብዩ መሐመድ ማለት የፈለጉት ምንድነው? ተጨማሪ በቤት ውስጥ ሰው የማይተኛበት ፍርናሽ አልጋ ማዘጋጀት ሰይጣን ይተኛበታል ብሎ ለማለት ፈልገው ነው። ስለዚህ አይኑር ነው መኖር የለበትም ለማለት ነው። ቆይ አንዴ ልጨርስ። ሌላ ሐዲስ ላይም ደግሞ ምን ብለዋል ነብዩ መሐመድ? ባዶ ቤት ሰው የማይኖርበት ቤት የሰይጣን መኖሪያ ነው ብለው ተናግረዋል እኮ። አሁን እዚህ ጋር አራተኛውን ችግር የለውም እሱ ሌላ ስለሆነ አራተኛው መኖር የለበትም ነው ወይንስ አራተኛ ይኑር ነው? ማድረግ ችግር የለውም። ኃጢአት በዚህ ማድረግ ችግር የለውም። ግን እንደዛ ከሆነ እኮ ሰይጣን ይተኛበታል እኮ። ለምን ይኖራል? እንደዛ ከሆነማ እኮ አንድ ሰው እንደዚህ ተጨማሪ አልጋ በማስቀመጡ ምክንያት ጀሃነም አይገባም፣ እሳት ውስጥ አይገባም። ግን የተጠላ ነገር ነው፣ አታድርጉ እኮ። መሐመድ ማስተላለፍ የፈለገው ምንድን ነው? አሁን ይህንን ሲጽፍ አሁን ለምሳሌ ፐርፐዙ ምንድን ነው? አሁን የአራተኛው አልጋ መኖር የለበትም ምክንያቱም ሰይጣንን ስለሚተኛበት ለሰይጣን ቦታ አታስቀምጡለት እያሉ ነው ወይንስ አይ አራተኛ አልጋ ይቀመጥ እና ሰይጣን እየመጣ እዚህ አረፍ ይበል ነው? ምንድን ነው ኢንቴንሽኑ? ያስተላልፉ መሐመድ ያስተላልፍ የፈለገው ምንድን ነው? እስኪ ንገረኝ እኮ። ነብዩ መሐመድ አንደኛ ሐዲሱ አንደኛ ወንድና ሴት የተለያየ መኝታ ቤት ሊተኙ እንደሚገባ አንድ ላይ መተኛት እንደማይፈቀድ ነው አንደኛ የተናገሩት ማለት ነው። ለምንድን ነው የማይተኙት ባልና ሚስት? ባልና ሚስት አይደለም ወንድና ሴት ባልና ሚስት ያልሆነ ሂዝ ዋይፍ እኮ ነው የሚለው። ሂዝ ዋይፍ ነው የሚለው አይደለም። ኤማን ካለ በኋላ ሂዝ ዋይፍ ሁለተኛው ቤዲንግ ደግሞ ፎር ሂዝ ዋይፍ ነው የሚለው ለሚስቱ። አንደኛው ቤዲንግ ለማን ነው የሚለው? ኤማን ፎር ኤማን እኮ ለወንድ አይደል? አዎ ቀጠለና ሂዝ ዋይፍ ፎር ሂዝ ዋይፍ አይደለም እንደሱ አይደለም። አረብኛ እንደሱ አይደለም የሚለው።
ቆይ ላውጣለህ። ቆይ አንተ በጣም የተረጋጋ ልጅ ስለሆንክ እያዳመጥ ስለዋር ደስ ብሎኛል። ቆይ ላውጣለህ። እኔ አሁን እንደዚህ ሲሆን እኔ እውነት ለመናገር እንደሱ አይደለም ካልከኝ እኔ ለማዳመጥ በጣም ዝግጁ ነኝ። ምክንያቱም መጽሐፉ የእናንተ ነው። ካብራራህልኝ እኔ ኦፍኮርስ እቀበላለሁ ማለት አይደለም፣ ግን ካብራራኸው ግን ማብራሪያውን አዳምጣለሁ። እኛ እንደዚህ ነው የምንተረጉመው፣ አድምጡን ካልክ መብትህ ነው፣ ትክክል ነው። ይኸው እኔ ብቻ ሳይሆን ከላይ ራሱ ብታነቡት እንደዛ ተመልከተ። ይኸውልህ ናሬትድ ጃቢር ቢን አብዱላህ ነው የሚለው። ኦኬ the messenger of Allah mentioned bedding and said there should be bedding for a man አለ ኮማ ለወንድ አይደል? እዚህ ጋር ቆይ አንድ ባንድ ለወንድ አንደኛው ቆይ አንድ ቀሲስ አንደኛው ፍርናሽ ለወንድ አሉ አይደል? ቀጥሎ ደግሞ ሁለተኛው ፍርናሽ ለሴት አሉ። ሶስተኛው ኖ ለሴት አይደለም እኮ አረብኛ እንግሊዝኛው ሚስት ብሎ ነው ያስቀምጠው። አረብኛ አድጀክቲቭ አለው አለ። ይኸውልህ ሂዝ የሚለው ዋይፍን የሚገልጥ ነው፣ ገላጭ ነው። ሂዝ ዋይፍ ካልክ የዚህ ኤማን የተባለው ነው ወይስ የመሐመድ ሚስት ነው? የማን ነው ኤማን የተባለው? ኦኬ አናውን ያልተገለጠ ሰውዬ የሱ ሚስት ማለት ነው ሂዝ ዋይፍ ወይስ ምን ማለት ነው? ሂዝ ዋይፍ ሲል አይሻ ማለት ነው? ኧረ ቀሲስ አንዴ ተረጋጉና እሺ አረበኛው አረበኛው እዚህ ጋር አለ። አረበኛ ምን ይላል? ያው ሐደሰና ቆይ አንዴ አረበኛ ስለማልችል አረበኛ ትችላለሽ እናቴ? ነጋገርበት እሺ እኔ እናት ተከታታዮችና ለተረጉመውና ከተሳሳትኩ ትናገራለሽ። አሁን እዚህ ጋር ምን ይላል? ሐደሰና የዚድ ቢን ኻሊድ አልሐምዳኒ ራምላሊ። ኦኬ ይሄ ስም ዝርዝር ነው። እንትን ናሬት ያደረጉት ሰዎች ነው የሚዘረዝረው። ሐዲሱ የሚጀምረው ከየት ነው? ሐሳብ ከታች ነው ያለው። አልፊራሹ ፈቃሉ ፊራሹ ሊረጁሊ አሉ ወፊራሹ ሊልመርአቲ። ፊርናሽ ለወንድ አሉ መጀመሪያ። ቀጥሎ ደግሞ ምን አሉ? ፊርናሽ ወፊራሹን ሊልመርአቲ ለሴት አሉ። ቀጣይ ሁለተኛ ባይዘው መራቲ ኖ አሁን እቺ ቃል መራቲ የምትለዋ ሚስት ማለት ነው። ባይዘው አይደለም። ይኸው አበባ አለች እኮ ምን ማለት ነው? አበባ እኮ ምን ማለት ነው? ኢምራቲ ምን ማለት ነው? ይቺ ንገሪያቸውና ከዛ እንቀጥላለን። መቀላቀል አይደለም፣ አንድ ቃል እኮ ነው የጠየቁሽ። ኢምራቲ ምን ማለት ነው? በቃ ይኸውልህ ለምን መሰለህ፣ እኔ ችግር የለውም ጨርስና ታርመኛለህ፣ ችግር የለም። እሺ የመጀመሪያ ፍርናሽ ለወንድ አሉ። ከዛ ሁለተኛ ሙሽራ እያሉ ከታች እየጻፍ እኔም በግዕዝ ውጅ ነው መራት ማለት በእኛ ቤተክርስቲያን በግዕዝ ሙሽራ ማለት ነው እና ሚስት ማለት ነው በሌላ አነጋገር እና ተመሳሳይ አረበኛ የሴማቲክ ላንጉጅ ስለሆነ ከግዕዝ ጋር ተቀራራቢነት ስላለው ነው ያዝኩ እንጂ አረበኛ በፍጹም እኔ ማንበብም መስማትም አልችልም። ወዳጀው ቀጥል። እሺ አንዴ ልጨርስ ነው። ከዛ አበባ ታወራለች። እሺ የመጀመሪያ ፍርናሽ ለወንድ አሉ። ከዛ ቀጣይ ደግሞ ሁለተኛ ፍርናሽ ለሴት፣ ሶስተኛ ለእንግዳ አሉ። አራተኛው ለሸይጣን ነው ያሉት። እዚህ ጋር አዘጋጁ የሚል ነገር የለም። ለሸይጣን አዘጋጁ አልጋ አዘጋጁ የሚል ነገር የለም። ምን ለማለት ፈልገው ነው? ተጨማሪ የሆኑ አላስፈላጊ የፈርኒቸር እቃዎች ወይ ፍርናሽ ማስቀመጥ የሸይጣን ይሆናል፣ ያንን ነገር ሰይጣን ይጠቀምበታል ለማለት ፈልገው ነው እንጂ ቃል በቃል ሰይጣን አልጋ አዘጋጁለት። ቆይ አንዴ ልጨርስና ታወሪያለሽ። ስለዚህ ነብዩ መሐመድ ይህን ለማለት ፈልገው ነው እንጂ ለሰይጣን አልጋ አዘጋጁለት ይተኝ ምናምን ማለት ፈልገው አይደለም። ከላይ ራሱ ርዕስ አለው የሐዲሱ ርዕስ ላይ ከላይ። እሺ እሷ ተቀጥል ደግሞ አሁን ቆይ አንዴ ቀሲስ፣ ሐዲሱ ላይ አሁን በከፈታችሁት ሐዲስ ላይ ከላይ ርዕስ አለው። ሐዲሱ ምን ይላል? ተጨማሪ ነገሮች ቤት ውስጥ አላስፈላጊ ተጨማሪ እቃዎችን ማስቀመጥ የተጠላ ነገር ነው ብሎ ነው የሚያስቀምጠው ርዕሱ። ስለዚህ እናንተ እንደምትሉት አይደለም ነው ጋር ነው እንደዛ የሚለው። እሻባ ቀጥ ያሆነ ተርጉም ይለናል ደግሞ
እሺ ሴቭ አንድ ጊዜ ማይክ ሰራ 1 ደቂቃ እንዳገባብኝ ነው። ሐዲሱ ሙሐመድ ነው ያስተላለፈው ሐዲሱ። እሺ አንጃብር ብን አብዱላህ ዋና ሐሳቡ ይሄ ነው። እሺ ቃለ ይንቀጠቀጣል እኔ ጋር። እሺ ذكر رسول الله صلى الله عليه وسلم እሺ ይንቀጠቀጣል እኔ ጋር ምንድን ነው? እሺ ዙም አውት አድርገው። እኔ ነኝ ያስኩት። እሺ አይታይም? ቆይ እሺ እኔ ጋር ያለውን ሐዲስ ኦኬ። እሺ እሺ እኔ ጋር እንትን ሙስሊም ላምበው ሙስሊም 2000 እሺ ሙስሊም 2084 ላይ ያለህ መልእክተኛ ምን ብሏል ለጃቢር ጃቢር ኢብኑ አብዱላህ ማለት ነው። ፍራሹ ለረጁል ለወንድ አንድ ፍራሽ ማለት ነው። ፍራሽ ለወንድ ፍራሽ ወይም ምንጣፍ ማለት ነው። ፍራሹ ለኢምራአት ከዛ ደግሞ ለሴት ሌላ ፍራሽ ወሳሊቱ ሊضيف ሶስተኛው ደግሞ ለእንግዳ ወራቢው ለሸይጣን አራተኛው ፍራሽ ደግሞ ለሰይጣን ብሎ ሐዲሱ እንደዚህ ነው የሚለው በነገራችን ላይ። ነገር ግን አሁን ለሰይጣን ፍራሽና አግባብ የሆነ ቃን ማስገባት አያስፈልግም ምናምን የሚለው የአንተ ሸርህ ነው ሲባይደው። ምክንያቱም ለምሳሌ አሁን አንዱ ለእንግዳ ከሆነ እንግዳ ሁለት ሆኖ ቢመጣ የሰይጣን አልጋ ይሰጠዋል። ስለዚህ ግድ ለሰይጣን የሚፈረሻል የሚለው መጽደቅ አለበት የሚለው ነው። እግዚአብሔር ይስጥልኝ። ከዚህ ሰምታችሁታል። ኢምራአት የሚለው ቃል ሴት ማለት ነው ብላ ተርጉማለች። ስለዚህ እንግሊዝኛው ስህተት ነው። ችግር የለም ችግር የለም እኮ ቀደምም እኮ ቆይ ችግር የለም። አይ እኔ እኮ እንደያገባው ነው። ትክክል ነሽ። አረ ችግር የለውም። እኔ ያብራራልኝ። እኔ እኮ ግዴታ ሚስት መሆን አለበት እኔ ያልኩኝ እንግሊዘኛው እንደምትመለከቱት ፎር ኤማን ካለ በኋላ ቤዲንግ ፎር ሂዝ ዋይፍ ነው የሚለው። ፎር ኤ ዋይፍ እንኳን ቢል በነገራችን ላይ ፎር ኤማን እንዳለ ፎር ኤ ውሜን ቢል ኖሮ ሴት ብለን እንተረጉመው ነበር። ሂዝ ባይኖርበት ራሱ ዋይፍ ቢል ሚስት ማለት አድርገን እንወስድ ነበር። ሂዝ ዋይፍ ነው የሚለው የእንግሊዘኛው እኔ እንግሊዘኛ ሐዲሳት አላነብም። አዎ ምክንያቱም ሐሳቦችን ይላል። አሁን አረበኛ እንደያገባቡ ነው። የረጁል ወይምራአቲሂ ከተባለ ለሰውየውና ለሚስቱ ተብሎ ይተረጎማል። ይሄኛው ግን ለወንድና ለሴት ነው የሚለው። የረጁሊ ለኢምራአት ኢምራአት ከተባለ አይ እኔ ደግሞ ለሰውየውና አላ የኔ እናት አሁን ለሰውየውና ለሚስቱ ካለ እዚያ ላይ አንድ አልጋ ካለ ፎርዝ ሰርድ የሚላለው ግዙ ላይ እንትን አረብኛው ላይ ሶስተኛ የሚላለው አባ ወሳሊቱ ይላል። ወሳሊቱ ለضيف والرابع للشيطان ሶስተኛው ለእንግዳ ሶስተኛ ማለት ነው። ሶስተኛው ማለት ነው አይደል? አራተኛው ያ ሶስተኛው ለሰይጣን ማለት ነው። ወሳሊቱ ለእንግዳ አዎ ይኸውልሽ አሁን እንግሊዘኛውን አናማውም። ለምን ሶስተኛ ካለ አንደኛና ሁለተኛ አልጋ አለ ማለት ነው። ምኝታ አለ። ፍራሽ በእናንተ ቋንቋ በእንተና ባለው ፍራሽ ምኝታ አለ ማለት ነው። ስንተኛ? ሶስተኛ ብሎናል ለእንግዳ፣ አራተኛ ለሰይጣን ተብሏል። ስለዚህ ከሶስት በፊት ምን አለ ማለት ነው? ሰከንድና ፈርስት የመጀመሪያና ሁለተኛ አለ። የመጀመሪያው ኤማን ነው ብሎናል። ሁለተኛው ሂዝ ዋይፍ ነው ብሎናል። ሶስተኛው ለእንግዳ ነው ብሎኛል። እሽንቶ አሁን አራተኛው ለሰይጣን ነው ሲል ምን ማለቱ ነው? ያብራራልን እሱ መጀመሪያ። እኔ እንደገባኝ መለስኩ። አራተኛው ማለት በቃ ተጨማሪ ነገሮች ቤት ውስጥ ሰው የማይተኛበት ፍርናሽ ማስቀመጥ ለሰይጣን ይሆናል ነው ሐሳቡ። ስለዚህ አይኑር ነው ሐሳቡ። ትምህርቱ አይኑር መኖር የለበትም ነው። አዎ ማለት ሰው የማይተኛበት አልጋ ማስቀመጥ የለባቸውም ነው ባጭሩ ሐዲሱ። በጣም ጥሩ። አሁን ይስማማል። ገባኝ። እሺ ግን ጥያቄ ፎሎ አፕ ኩዌሽን ልጠይቅ ወይ ግን ልጠይቅ። ባልና ሚስት ልጅ የላቸውም ወይ? እህት ወንድም ቤት ውስጥ አይኖርም ወይ? ሁለተኛ በእስልምና 4 ሚስት ይፈቀዳል። 3 ሴቶች የት ነው የሚተኙት? አራቱም ሴቶች አንድ ምኝታ ላይ ነው የሚተኙት እንዴ? አይደለም፣ እንደሱ ሳይሆን ለወንድና ለሴት ሲል እኮ ነብይ መሐመድ አንድ ፍርናሽ ብቻ አይደለም። ሁለት ወንድ ካሉ ለወንዶች ለብቻ ለሴት ደግሞ ለየብቻው ፍርናሽ ይዘጋጃል ማለት ነው። ሁለት ወንድ ከሆኑ ሁለት ፍርናሽ፣ ሁለት ሴት ከሆኑ ሁለት ፍርናሽ፣ ወይ 3 ወንዶች 3 ሴቶች ከሆኑም እንደዛው እየጨመረ ይሄዳል ማለት ነው። እንግዳውም እየጨመረ ይሄዳል። ምን አላችሁ? ለእንግዳውም እየጨመረ ነው የሚሄደው 3 ስላለው ማለት ነው። አዎ እንግዳ ይመጣል ብለህ የምታስበው እንግዳ ካለ ቤት ዘመድ ምናምን
ለነሱ አስበህ ታዘጋጃለህ፣ ችግር የለውም። ከዛ ውጭ ግን ስለዚህ አሁን በእያንዳንዱ በዚህ መጽሐፍ መሰረት በእያንዳንዱ ሙስሊም ቤት ትርፍ አልጋ የለም ቤት ውስጥ ማለት ነው። አይ ግዴታ አይደለም፣ ግን ማስቀመጥ የተጠላ ነገር እንደሆነ ነው ሐዲሱ የሚያስቀምጠው። አይ ቆይ እንዴ ግዴታማ ነው እንጂ ለምን መሰለህ? ግዴታ አይደለም። ቆይ ግዴታ የሚያደርገው ነገር ምንድነው መሰለህ? ሰይጣን ይተኛበታል እንዴ። እንደው ችግር የለውም ሰይጣን ቢተኛበትም ከሆነ ይሄ በጣም አደገኛ ዝምድና ነው የሚሆነው። ከጠላት ጋር አብሮ ከሚዋጋ ሰይጣን ጋር አብሮ መተኛት ተገቢ አይደለም። አራተኛው ሰይጣን የሚተኛበት ነው። ሰይጣን ማደሪያ ነው፣ የሰይጣን ማረፊያ ነው። ስለዚህ ትርፍ መኖር የለበትም የሚለው ጠላታችሁ ሰይጣን መጥቶ እንዳይተኛበት ትርፍ ነገር እንዳታስቀምጡ ነው መመሪያው። ኦኬ አሁን ትርፍ ብናስቀምጥም ችግር የለውም ካልከኝ ከሰይጣን ጋር ብንኖርም ችግር የለም እያልከኝ ነው። ትምህርቱ ነው ይሄንን የሚለው። አይ እኔ ሐሳብ ችግር የለውም ማለት ሳይሆን አንድ ሰው በዚህ ድርጊቱ ለምሳሌ ተጨማሪ አልጋ የሚያዘጋጅ ሰው በዚህ ድርጊቱ እሳት ውስጥ አይገባም ነው፣ ጀሃነም ውስጥ አይቀጣም ለማለት ነው እንጂ ድርጊቱ የተጠላ ድርጊት ነው። ስለዚህ እያንዳንዱ እናንተ የምታስተምሩት አሁን ስታስተምሩ በእንትን ትርፍ አልጋ በእያንዳንዱ ሙስሊም ቤት ካለ ሰይጣን እዚያ እንደሚተኛ የታመነ ነው። በቃ ብቻ ተው ትክክል ነው አይደለም የሚለው ሌላው ቀርቶ በቃ ትርፍ ካለ እዚያ ላይ ሰይጣን ይተኛል ነው ትምህርቱ፣ እሱ ነው። በቃ ይተኛል። አይተኛ ማለት አይቻልም። በቃ ኦልሬዲ እንትን ትርፉ ለሰይጣን ነው ተብሏል። እያንዳንዱ ሙስሊም ቤት ትርፍ አልጋ ካለ በነብዩ ትምህርት መሰረት ሰይጣን ተኝቶበት ነው የሚያድረው። ስለዚህ ያላችሁ አማራጭ ወይ ምኝታውን አልጋውን መርጃ አርጋችሁ ሌላኛውን ሰፋ አርጋችሁ እዚያው ቀላቅሉት፣ አለበለዚያ አፍርሱት። ካልሆነ ሰይጣን ነው እዚያ ላይ የሚተኛበት ማለት ነው። ይሄ ማን ያለ የእስልምና ትምህርት ነው ማለት ነው። የእስልምና ትምህርት ነው። በጣም የሚገርም እሺ። ቻፕተሩ ባቡን አይተኸዋል? ሴቭ የትኛው ርዕሱ ነው? ያ እንትን ማለት ሐሳቡ ምንድነው? ስለ አራት አይነት እዚህ ጋር አይደለም ያለው የተቀመጠ። ቆይ አበባ የሐዲሱ ርዕስ እዚህ ጋር አይደለም፣ ከላይ ነው። ወደ ላይ ከፍ ብታረጉት እዛ ላይ ነው የተቀመጠው። ኦኬ ቴንኪው። አሁን ምንድነው አራት እንደሚዘጋጅ ነው እንግዲህ አራት መሆን እንዳለበት ነው የሚናገረው ሐዲሱ። ምክንያቱም ቀጥታ ሐዲሱ አራት ፍራሽ፣ አንድ ለወንድ፣ አንድ ለሴት፣ አንድ ለእንግዳና አንድ ለሰይጣን ብሎ ነው የሚያቆመው ሐዲሱ ማለት ነው። ገባ? ስለዚህ አሁን ብዙ ሰዎች ልጆች እንወልዳለን ብለው ሙሽሮች ምናምን ትርፍ ክላስ፣ ትርፍ አልጋ፣ የልጆች መኝታ ምናምን ያዘጋጃሉና ያ እንዴት ይታያል በእስልምና? ስፔሻሊ ሙስሊሞች እንደዛ ያደርጋሉ። እንዴት ነው የምታየው? እኮ እንትን እኮ ብዬሻለሁ። ለወንድና ለሴት ቤት ውስጥ ባሉ ወንዶች ቁጥር ፍራሽ ይዘጋጃል። ቤት ውስጥ ባሉ ሴቶች የሴቶች ቁጥር ለነሱም ለእያንዳንዳቸው ፍራሽ ይዘጋጃል። በቃ ይሄ ነው እንጂ አንድ ፍራሽ ብቻ ይዘጋጅ ለሴት እዛ 10 ሴት ቢኖሩ እዛ መተኛት አለበት ማለት አይደለም። ባንተኛስ ቆይ እያንዳንዳቸው ለየብቻቸው ባንተኛስ አሁን በዚህ አክል ደረጃ ቆይ ለምንድን ነው እናንተ አሁን ፎከስ ያደረጋችሁት ፍራሽ ላይ? ለምን ፎከስ አደረጋችሁ? ይሄ ነገር እኮ እኔ ግራ ገባኝ እኮ ማለት ቀሲስ አይ እሱማ አንተ ደግሞ በሰማይ የሚከተልን ነገር አሁን በምድር አስፈላጊ አይደለም ትላለህ እንዴ? በሰማይም እኮ በጣም ተፈላጊ ነገር ነው እንዴት ነው ነገሩ? ይሄ ብቻ እኮ አይደለም። በነገራችን ላይ ሐዲስ ባዶ ቤት ራሱ ሰው የማይኖርበት ባዶ ቤት ራሱ ሰይጣን ይኖርበታል ብለው ነብዩ መሐመድ ተናግረዋል። የሰይጣን መኖሪያ ይሆናል። ሰይጣን ግን ቤት ቆይ ባዶ ቤት ሰይጣን የሚቀመጠው መኖሪያ አትሆነው? ታብታብ በጌታ በእናታችሁ ሰዎች ከሌሉ ሰዎች የሚኖሩበት ስፍራ አላቸው። የራሳቸው ስፍራ እንደዚህ አይነት ቦታ ነው የሚመርጡት። ባዶ ሰው የማይኖርበት ቤታ ዋሻ ውስጥ ሰይጣን ስፔሲፊክ መንፈስ አይደለም እንዴ? ሰይጣን በነገራችን ላይ እኮ መንፈስ ቢሆን እኮ ምድር ላይ ነው ያለው፣ ሰማይ ላይ አይደለም፣ ገነት ላይ አይደለም ያለው፣ ምድር ላይ ነው ያለው። የሚኖርበት ቦታ አቅጣጫ አለው። በነገራችን ላይ ጀነት በሰማይ ነው ያለችው በእስልምና ጀነት። አዎ ከ7 ሰማይ በላይ
አሁን በዚህ ሰዓት ከሰባት ሰማይ በላይ ነው ያለው ጀነትም ጀሃነም ተገንብቶ ያለቀ ነገር ነው። ተፈጥሮ ያለቀ ነገር ነው። ጀነት በሰማይ ነው ያለው። አዎ ከሰባት ሰማይ በላይ በሰማይ ውስጥ አዳምና ሐዋ የት ነበር የነበሩት? ጀነት ውስጥ ነበሩ። እና ያችኛዋ ጀነት አሁን በሰማይ ያለችው ናት። ምን አላችሁ? በሰማይ የነበረችው ነበር የሚኖሩት አዳምና ሔዋን የነበሩት በሰማይ ነበር ማለት ነው። በሰማይ ገነት አይደለም። ሰማይ ማለት ሰማይና ጀነት ያለው ከሰባት ሰማይ በላይ ነው። ሰባት ሰማይ ያለው ወደ ላይ ከሱ በላይ ከሱ ቀጥሎ ነው ጀነት ያለው። እዛ ውስጥ ነበር እና እዚያ ነበሩ አዳምና ሔዋን መጀመሪያ እዛ ነበሩ። ከሰማይ ነው የወረዱት ማለት እኮ ነው። ከሰማይ የሰማይ ፓርት ናት ወይንስ የምድር ምንድን ናት? የምን ራሷን የቻለች ከሰማይና ከምድር ልዩ የሆነች ቦታ ናት ወይስ ሰማይ ናት? የሰማይ ፓርት ነች? አይደለም፣ የሰማይ ፓርት ሳይሆን ራሱን የቻለ ፍጥረት ነው። ኦኬ። ስለዚህ አላህ ከሰማይና ከምድር ውጭ ሌላ ዓለም የተፈጠረ አለ ማለት ነው። ጀነት የሚባለው ሌላ ዓለም ነው። አዎ፣ ከሰባት ሰማይ ማለት ራሱን የቻለ ፍጥረት ነው። ከሱ በላይ ሰማይ ነው የሚባለው። ሰማይ ነው የሚባለው። እሺ፣ ከዚያ ምድር ደግሞ ከጀነት በላይ ደግሞ እንትን አለ። ይሄ አርሽ የሚባል አለ። ስለዚህ ከአርሽ በላይ ነው አላህ ያለው። አይ ይበቃኛል። ሰላም አምሾልኝ። ጥሩ፣ በእውነት ጥሩ አውርተናል። ይሄኛው ልጅ በጣም ተመችቶኛል። ጥሩ ልጅ ነው፣ የተረጋጋ ልጅ ነው። እንዳታስከፉት። የሚያዳምጥ ሰው እያዳመጠ መልስ ምናምን የሚሰጥ ሰው ጥሩ ነው። ያኛው እኮ መስሚያ የተጠነው አለኝ። ያኛው እኮ እንደዚህ ያለ ሰው ጋር ባይዘው እኔ ሆኜ ነው እንጂ በሽታ ላይ ይጥላል። ያጫጫኋቸዋል። አሁን እንዴት አያችሁ፣ እንዴት ረጋ ብዬ ማውራት የምችል ሰው እንደሆንኩ አያችሁ አይደል? ግን በጣም የሚጮህ ሰው ግን ያጫጫኋቸዋል። በጣም እንትን ነው እና ረጋ ብሎ ማውራት ከተቻለ። ለማንኛውም ዛሬ ሌላ ትምህርት ያገኘ ነው ከእስልምና ምንድን ነው? ሰማይና ምድር አለ፣ ሰባቱ ሰማያት አሉ ብሎናል። ምድር አለች። ከዚያ ጀነት ደግሞ ራሷን የቻለች ሌላ ዓለም እንደሆነች ነው። ይሄ እንኳ እርግጠኛ ነኝ እንደው ሳይረዳ ነው ያለው ብዬ ነው የማስበው። ግን በቃ እንደዚያ ብሏል። ስለዚህ ሰይጣን ለማንኛውም አልጋ አራተኛው አልጋ የሚለው እሱ ባለው አይደለም። የቅድሙ ትርጉም የሚያሳየው እሱ ሳይሆን የገረመኝ የሚስት አልጋ ለብቻ፣ የሰውየው አልጋ ለብቻ፣ የእንግዳ አልጋ ለብቻ። ይሄ ነገር ጥርጣሬ ራሱ ይጥላል። ሚስት ለብቻ አልጋ ይዛ እንግዳ ደግሞ ሌላ ከሆነ ችግር ነው። ሰውየው ለብቻ የሚሆን ከሆነ የአደጋ ስለሚሆን እኛ የምንመክራቸው አንድ አልጋ ባልና ሚስት አንድ ምኝታ ላይ እንዲተኙ ነው። እንደዚያ ቢሆን እየተሻለ አይመስላችሁም? ምክንያቱም ኢኮኖሚም ይቀንሳል። በዚህ አይነት መንገድ ቢታይ ጥሩ ነው ብዬ አስባለሁኝ። መልካም ጊዜ ይሁንላችሁ። እኔ መቼም እንትን እስልምና ላይ ቅበተ እምነት ብሰራ እድሜ የሚቀጥል ይመስለኛል። በጣም ፈካ ምናምን እላለሁኝ። እንደው ፈገግ ያደረገኝ በጣም ነው ፈገግ የሚያደርገው። በጣም ፈኒ ነው የሚያደርገው። በጣም ነው የሚያስቀው። በአሜሪካ ምድር ደግሞ ይገርማቸዋል፣ ሳቅ በጣም ውድ ነው። የስትረሱ ምኑ የስራ ጫና ምናምን ስላለብን እንደዚህ ፈታ እያል ምናምን እንድናወራ የሚያደርግ ነገር ስለሆነ በጣም ደስ ብሎኛል። አመሰግናለሁኝ። ይትረሃም በእውነት አሪፍ መዝናኛ። ይችን የአልጋ መለየት ራሱ ከትፍዬ ለምንድን ነው ያስፈለገው? አልጋ ለምን ይለያል? ባልና ሚስት ሆነው አልጋ መለየት ምኑን ታዲያ ትዳር ሆነ? በአንድ ጣራ ስርና በአንድ አልጋ ላይ ካልሆኑ ምንድነው ታዲያ እንትኑ ራሱ ትዳር ራሱ አለ ባልና ሚስት ራሱ ናቸው ብሎ ለማለት ያስችለናል እንዴ? በነገራችን ላይ ትዳር አለ እኮ ቢሉ እኮ ይሻላል እኮ። አሁን በገነት ትዳር አለ፣ በምድር ላይ ያለው ትዳር ስርዓታዊ የሆነ ትዳር ይህ በሰማይም ያ ይቀጥላል ቢሉ እኔ እውነት ለመናገር የተሻለ ነገር ነው፣ የተሻለ ነው። በጣም የምታዝኑት ግን በጣም የምታዝኑት የእውነቴን ነው 70
ደናግላን ለአንድ ወንድ የማቅረቡ ሂደት ነው። ልብ የሚሰብረው ይሄ ነው። ይሰማል ቀሲስ በኩል ይሰማል። አዎ እያወራው ስለሆነ አንዴ ጠብቁኝ። አንዴ ብዙ ነገር እያወሩ አልጨረሱም። ትላንት ጀምሮ እያወሩ ሰምቻለሁና አንዴ ላውራ ባቢ፣ አለበለዚያ ትንሽ ቆይተና ያልተጻፈ ነገር ለምንድን ነው የሚያነቡት? ቆይ እየተባለ ራሱ ያወራል። ትንሽ ቆይ እየተባለ ራሱ ያወራል። 72 ነው አሉኝ። ይቅርታ በ72 አርዲት ልክ ነው። 72 ነው አሉኝ። በቃ ሰባብዬ ያልተጻፈ ነው ያወራሁት። ይቅርታ አድርጉልኝ። ሁለት ለካ ጭማሪ ያለው እና 72 በ72 አርዲት ምሳሌ ነው እና 72 እኔ እኮ በጣም ፍላጎታቸውን ነው የምታዩት። ባይዘ ኢንቴንሽናቸው ማለት ነው። ይትራ በሽታ ታሳየናለ ምን ያክል በጣም ጉጉት እንዳላቸው እዚያ ላይ ማለት ነው። አንድ አልበቃቸው፣ ሁለት ረዳ አይበቃም። ምክንያቱም በቃ ይሄ ብፌ ነው። ስለዚህ ሰባው ደግሞ አንድ እና የጉልበት ጉዳይ ከየት ይመጣል ሲባል የፈረስ ጉልበት ይሰጥፋል። እኔ እንደዚህ ከሚሆን እኔ ደግሞ ምለው በአቅሙ ቢሆንስ ማለት ጉልበት ባይሰጥ የአንድ ሰው ጉልበት ቢሆንና በአቅም ቢሰጥ ፍላጎቱም ፈቃዱም ካለ ከአቅም በላይ ሲሆን ይደክማል ነው አይደል? ድካም እንዳይመጣ አይደል የተፈለገው? ሰባት ጉልበት ከሚደክመው አላህ ቢያመጣጥንላቸው ስንት ነው? እንዴ በጣም እኮ ነው የሚገርማችሁ። እና ደግሞ እኔ የመጣብኝ ባይኔ ይሄ ሁሉ ልፊያና የሰባት ፈረስ ጉልበት ምን አይነት ምኝታ ነው የሚችለው ነው ጥያቄው። እንዴት ያለ ምኝታ ይሆን? እንዲሁ ያ ምኝታው ደግሞ እንግዲህ ሰባ ፈረስ የሚያስጋልብ ይሆናል። እንትኑ ደግሞ እንግዲህ አልጋው ራሱ ጥንካሬው እንደዚያ ነው ሊሆን የሚችለው ስገምት። ፈረስ ያስጋልባል የሚባል አይነት መሆን አለበት ማለት ነው። እና ይሄን ደግሞ ኡስታዞቻቸው ቁጭ ብለው ሲተረኩት ስትሰሙ አለመሳቅ አይቻልም በእውነቱ። እንዲህ ያል ተረት፣ እንዲህ ያል ቀልድ እኔ ይስማይ ከወርቁ ዴርቶ ጋዳን ሲጽፍ እነ ኦጋዴን ድመቶች እነ ዣንቶ ጃራ እነ ራማቶራ እነዚህ ሁሉ ክቡር ድንጋይ ሲጻፉ አንዴ በኦጋዴን ድመቶች አንዴ በዚያ የውሻ ክቡር ድንጋይ ላይ አንተኑን ይሄን ሁሉ እነ ሰጲራንና እነ እንተናዚያ እንትን ላይ ዴርቶ ጋዳ የምታዩቸው ማን ነበሩ? እነ ዣንግ ምንድን ነበረ? እነዚያን ሁሉ ገጸ ባህሪያ ሲስል ይገርማቸዋል። ኧረ ተውት። እዚያ አዲስ ዓለማየሁ ፍቅር እስከ መቃብርን ሲጽፉ ሰብለ ወንጌልና በዛብህ በጨዋ ነገር ነው እኮ ያናገሯቸው። ጨዋ ፍቅራቸውን እንኳ ሲገልጡ በጨዋነት ነበር፣ በመሽኮርመም በጨዋ ፊክሽን እንኳ ሲጻፍ እኮ ትንሽ ለበስ ይደረጋል። እንደው እንዳለ ራቆቱን እኮ ነው ያስቀረው። ራቆቱን የተራቆተ ነገር እኮ ነው ይመጣና እንደዚህ። እኔ አሁን ስለማፈር አባታችሁ ስለሆንኩኝ የማይሆን ነገር እንዳልናገር ብዬ ሸሚዞኝ ነው እንጂ ኡስታዞች የሚሉትን እኮ እዚህ እኮ ብትከፍቱት እኮ የመድኃኔ ዓለም ያለሽ እና ደግሞ ይህንን እምነት ብለው ሰዎቹ ሻሃዳ ያዙ ይለኛል እንዴ? ከያዘም እኔ የምቆጥረው ምንድን ነው ያ ፍላጎት ያላቸው ሰዎች እዚያ ገቡ ብዬ ነው የምወስድልህ ወዳጅ። በቃ በሰማይ ትዳር በምድር ላይ ያልተሳካላቸው ሰዎች እኔ እርግጠኛ ነኝ ሙስሊም ነው መሆን ያለባቸው። በተለይ ሚስት ያላገቡ ሰዎች በምድር ላይ ሚስት ያጡ ትዳር መያዝ የቸገራቸው ሰዎች እስላም ቢሆን ያዋጣቸዋል ማለት ነው። ለምን እንዲህ በሰማይ የሚጠብቃቸውን አስበው፣ በሰማይ የሚጠብቃቸው። ስለዚህ በሰማይ እኛ ጋር መጋባት የለም። ሰውየው የሚፈልገው ማግባት ነው። ሰውየው የሚፈልገው መተኛት ነው። ስለዚህ እኛ ደግሞ እንደዚያ በሰማይ እንደ መላእክት ነው የምንኖረው። የሚፈልግ ሰው ሚስት የሚፈልግ ሰው ብዙ ሚስት የሚፈልግ ሰው እስላም ነው የሚሆነው፣ ምንም ጥያቄ የለው። ስለዚህ ፍላጎቱ እስልምና የሚያወራው ስለ ስጋ ነው የሚያወራው፣ ስለ ነፍስ ጉዳይ አያወራም። እስልምና የለውም ባይዘው
ስለ ሰይጣን ባለፈው እኮ ከእፎይ ጋር ገብቶ ልጁ ስለ ሰይጣን ካላወራን ብሎ ለእንትኑ ለአላህ ነው እውነተኛ አምላክ አይደለም ለሚለው 5 ደቂቃ ይበቃል አለ። ኧረ እባክህ በቃ አሳጥርልኝ፣ በቃ ጨርስልኝ እባክህ አለ። እሺ ስለ ሰይጣን ማውራት አለብን። 15 ደቂቃ ላይ ለሰይጣን ማብራሪያ ይበቃል ይለዋል። አይ 15 ደቂቃ ስለ ሰይጣን አይበቃኝም እናሳ በቃ ስለ ሰይጣን ካላወራን አለ። ስለ ሰይጣን ሲወራ ቻርጁ ራሱ ይሞላል ማለት ነው። ቻርጁ አለቀብኝ ሲል የነበረው ሰው ስለ ሰይጣን ካላወራው ስለ የትኛው ሰይጣን? የአራተኛ አልጋ የተነጠፈለት ሰይጣን። እንደውም ሌላ ቦታ ላይ ዘመዳቸውም እንደሆነ ጅኒ ሁሉ በሰማይ ዘመድ እንዳላቸው ሁሉ ረገናን ተርከዋል። እና ይበቃኛል ለዛሬው። በእውነት እንደዚህ ያለውን ተረት ያሰማን፣ የመጽሐፍ ቅዱስን እውነት የገለጠልን። እውነተኛው እምነት ክርስትና ነው። በልጁ የሚያምን የዘላለም ሕይወት አለው። በክርስቶስ የማያምን ሰው ሕይወት የለው። እንድንበት ዘንድ ከሰማይ የተሰጠ ስም ኢየሱስ ክርስቶስ የሚለው ስም ነው። ዓለም በልጁ እንዲድን እግዚአብሔር አብ አንድያ ልጁን ወደ ዓለም ልኳል። በእርሱ የሚያምን የዘላለም ሕይወት አለው። የማያምን ግን በልጁ ባለማመኑ አሁን ተፈርዶበታል መጽሐፍ እንደሚል። ስለዚህ እስልምና ቆይ አንዴ የመጨረሻው አራት ይቅርታ። ስለዚህ ሕይወት ያለው ሕይወት የተገለጠው በመስቀል ላይ በተሰቀለው በክርስቶስ እንጂ ክርስቶስ ስለ ዓለም ከተሰቀለ በሶስተኛው ቀን ሞቶ ከተነሳ ካረገ ከ600 ምናምን ዓመት በኋላ አንድ ነጋዴ መጥቶ የጻፈውን መጽሐፍ ይዞ የሴትና የወንድ ጉዳይ የሚያወራ በእውነቱ እንዲህ ያለ አነቃቂ የስጋ ፈቃድን የስጋ ጾርን እንደዚህ አድርገህ ታጠብ፣ እንደዚህ አድርገህ ብትታጠብ ጥሩ ነው፣ እንደዚህ አድርገህ ስትታጠብ ደግሞ ጥንካሬ ይሰጣል። ጥንካሬ የሚሰጣችሁ እንደዚህ ሲሆን ነው። በዚህ በኩል የፈረስ ጉልበት ታገኛለህ። በማስረጃ ላሳይህ እኮ በማስረጃ ነው። እንደዚህ ብትታጠብ ብርታት ታገኛለህ። እጅህን እንደዚህ ከታጠብክ ነው ዳግመህ ስትታጠብ ብርታት ይሰጥሃል የሚለውን ላውጣልህ። ገደለም አሁን ስለ ሰይጣን አወሩትን እስቲ ክፈቱ ሐዲሱ ማለት ነው። ለማንኛውም ይበቃኛል። ሰላም ደሩ ቀጥሉ። ይትራብ እናንተ ቀጥሉ እና ዋጋ ከነሱ ጋር ቀጥል ከነሱ ጋር ሰላም ደሩ። አንድ ጊዜ ባቢ አንድ ጊዜ እሺ ወንድማችን ትገጥማለህ፣ አቅም አለህ፣ ከአበባ ጋር ትገጥማታለህ። ብዙ ያወሩት ቀሲስ ናቸው። ትላንትና ብዙ ሲናገሩ ነው። በገነት ነው ተዋቸው፣ ችግር የለውም። ቆይ ወንድማችን እንደዛ አይደለም። ቆይ ቀሲስ የተናገሩትን ነገር በአጠቃላይ ማለት ነው እሷ መመለስ ስለምትችል ተረጋጋና ተረጋጋ። በገነት ነው ሲሉ ነበር አይደለ? የቱ ጋር ነው በገነት ነው የሚለው? ተረጋጋ እንጂ እንዴ! ምን ሆነ ነው? ቀጥል ይትራም፣ ቀጥል አንተ። እሺ አይችን እንደው እንዲያዩት ብዬ ነበረ። እዚህ ሳሂህ ሙስሊም 450 ላይ እንትን ይላል። ዳውድ ሪፖርት አድርጓል ለአሚር እና አያስክድ አልቃም if Ibn Masud was present with the messenger of Allah on the night of the jinn የሚባል ምሽት አለ ማለት ነው። እና the night when the prophet meet them ጅኒዎቹን አሁን ለምን ትቀላቅላለህ አንተ? አንዴ አይዞ ጅኒዎቹ እኮ ወንድማችሁ ናቸው ይላሉ እኮ እዚህ መጨረሻ ላይ እኮ ወንድማችሁና በአጥንት በምናምን እንዳትጸዳዱ ምክንያቱም የነሱ ምግብ ነው ይላል። ይሄ ሙሉ ክፍሉ those are the food of the food of your brothers ነው የሚለው። ኦኬ እና በሱ እንዳትጸዳዱ እስቲንጃ እንዳታረጉ the messenger of Allah said don't perform istinja with this for these are the food of your brothers ወይም ጅኒዎች በምኖቹ ይቅርታ ስልክ እየገባብኝ ነው እና ቀሲስ ዲበኩ ሁሉ ማውራት the night when the prophet met them ፕሮፌቱ ባገኛቸው ምሽት
እና ኢብን መስዑድ ምን አለ? ኢብን መስዑድ ሰይድ ኖ but there were in the company of the messenger of Allah ሰዎች አንዴ በል ቀጥል አበባ ቀጥይ ካንቺ ጋር እሺ ስልክ የገባብኝ ስለሆነ ስራ ላይ ቅድም እንትና ያለው ነገር ላይ ሐሳብ ልሰጥ ነው። ገነት ከሰማይ በላይ ነው ምናምን ከሰባቱ ሰማይ በላይ ነው የሚል ቁርአን ላይ የሌለ ነገር ሲያወራ ነበርና ቁርአን ስለ ገነት ስለሚለው ቃል በነጠላ ቃል የሚጠቀመው ወደ 26 ጊዜ ብቻ ነው። ነገር ግን ለ57 ጊዜ የተለያዩ ገነቶች እንዳሉ ቁርአን ይናገራል። ሌላኛው ገነት ቁርአን 39:74 ላይ ገነት የሚገቡ ሰዎች ምስጋና ለአላህ ለዚያ ተስፋ ቃሉን ለሞላልን የገነትን ምድር በመንሻው ስፍራ የምንሰፍር ስንሆን ላወረሰን ይገባ ይላሉ የሚል ቃል አለና ገነት ምድራዊ እንደሆነ ምድር ላይ እንደሆነ ነው። ከምድር ውጭ ሌላ ምድር የለም። እቺ የምንኖርባት ምድር ከበርባሮስ የተለያየ የአምስቱ ዓለማት መሬት ብሔረ ሕያዋን ብፁዓን ናቸው በእኛ የሚታወቁት ማለት ነው። እና ገነት ከሰባቱ ሰማይ በላይ ናት ምናምን የሚለው ያለ መረጃ ያወራው ነው። ቁርአንም የማይደግፈው ሐሳብ ነው ለማለት ነው። ሌላኛው ያው ትንሽ ለወጣ ስለሆነ እስካሁን እንጂ ካም በኋላ ማውራት አልችልም። ባቢጅም ያው መጮህ እንጂ ሌላ እንትን ዕውቀት እንደሌለ አውቃለሁ። በጣም ከትልቅ ይቅርታ ጋር አንቺ ስፔሻሊ ግዳ ንግባባ የሚችል ማስረጃ ካወራሽ አይቀር ማስረጃ አምጪ። ገነት ምድር ላይ ነው ላልኩ ማስረጃ ለምሳሌ ቁርአን 39:74 ገነት ምድራዊ ነው ይላል። እጠቅሻለሁ። አሁን ልጁን ወክለህ ካወራህ በኋላ መለሳለሁ። እኔ አሁን ልወጣ ስለሆነ ስራ አለብኝ እኮ። ታዲያ በመቅጠፍ ነው ለማቅሽ ነው ከድሩ ብዙ ጊዜ በመቅጠፍ አቅሻለሁ። ትቀጥፊያለሽ። እስልምና ላይ አረብኛ እችላለሁ ትያለሽ፣ ትቀጣጥፊያለሽ። እስኪ አሁን የቀጣጠፍኩትን አንድ አምጣ። የሰማው ካለ አሁን አንድ የቀጠፍኩትን አምጣ። እዚህ ጋር ስሜትህን ስላወራህ እኮ አንቀበልህም። ስሜትህን ስላወራህ አልቀበልም። ትሰማለሽ። አንድ ቀን እንደዚህ ነብዩ መሐመድ ጨረቃን ከፈልኩኝ ብሎ ተናግሯል ብለሽ ስታወሪ ገብቼ ማስረጃ አምጡ እየሳፋጥጥሽ በሚውት ከዛ አምጥቻለሁ። መረጃ አላስወጣሁም። መረጃ ሳይቻለሁ። ጨረቃ 2 ጊዜ መከፈሏ መስክሮ ያለበትን ሐዲስ አምጥቻ። አሁን እዚህ ጋር ሰዎች ስላልነበሩ መጨቃጨቅ አይሆንም እኮ በቃ መጨቃጨቅ አይሆን። ጨረቃ መከፈሏን መሐመድ መስክሩ ብሏል ብዬ መረጃ አምጥቻለሁ። ነገሩ አለቃት ትንዛዛ። አሁን ቢዚ ነኝ ልወጣ ነው። ከተወያየ ተወያይ። ጠይቋል እንደከፈለው አሁን ካንተ ጋር እኔ ራሱ ካንተ ጋር ላወራ ስለጀመርሽ ካንቺ ጋር ባላወራ ደስ ይለኛል። ማትወያይ እኮ ነው። ታዲያ በቃ መሐመድ ጨረቃ ከፈለ ብሎ የሚያምን እኮ ሙስሊም ነው። እኔ እኮ አይደለም መሐመድ ጨረቃ ከፈለ ብሎ ሱረቱ ቀመር ቁጥር 1 ለመሐመድ ጨረቃ መክፈል የሚያመጣ ሐዲሳት ላይ ጨረቃ ተገመሰች የሚል መሐመድ ከሰራቸው ታምራት አንዱ የጨረቃ መከፈል ነው። መስክሩ ጨረቃ መከፈሏን ሲላቸው ሰሃባዎቹ የመሰከሩት እስልምና የሚያወራው ነው። ይሄ እንጂ አበባ ከኪሱ ያው በቃ ጨርሻለሁ። ከኔ ጋር እንዳታወራ እንግባባ። ምን ይነተሰው አይ ህፃን ቢያንስ በእድሜ እንኳን ብቻ ለምን ትወጣላችሁ? ተናግራችሁ አይ ጨርሰናል። አይደለም ማስረዳት ያለብሽ ነገር አሳይ። ለምን አታሳይ? አይ አንቺ ከሴት ጋር አላወራም። ምንም ትገዥ ምናምን አያስፈልግም። ዝም ብላችሁ የማንንም እምነት መዝለቅ ከሴቶቹ ጋር ገባሽ? አይ ከሴቶቹ ጋር ብቻ አይደለም። እኔማ ያምሩ ወደሉ ነገር ብቻ አይደለም። ማስረጃ ካለሽ መጽሐፍሽ እኮ የኃጢአት ሁሉ መነሻ ነው። ታወሪያለሽ እንዴ? አይ ቁርአንም እኮ የኃጢአት ሁሉ መረጃ ላምጣልህ። አደምን ባሪያውን ወይ አንድ ጊዜ ባሪያውን አደምን እንዳሳሳተችው አላህ ብልህ እንደነበር መሐይም አደርግሻለሁ እንዳላት ላምጣልህ። እዛ ያልተጻፈውን እዛ ከታሪክ ምትለቃቅሙትን እዛው በኪሳችሁ ላምጣልህ። ወይ ቁርአን 236 ተፍሲር ላምጣልህ። መጽሐፈ ሲራክ ላይ ሄደሽ ማየት በቃ ወደ ብሽሽቅ ነው። ለዚህ ነበረው እኔ ጨርሻለሁ። ኖርማሊ ጨርሻለሁ። እግዚአብሔር ይስጥልኝ። አይ ጀዛካላህ። አይ ግን ያለ መረጃ ምንም ነገር እንዳልቀጠፈው ታውቃለህ። ይችላል ማለት ነው። በቃ ተው። ይሄ ዝም ብሎ ሊከራከር ነው የመጣው። ምንም ያለፈውን ነገር ታወራለህ እንዴ? አሁን ካለችው ነገር የምትከራከሩ ነገር ካለ መነጋገር የምችል ከሆነ ገብተህ ትነጋገራለህ። ከዚህ በፊት እንደዚህ ብለሻል፣ በዚህ ወጥቶ በዚህ ገብቶ ምናምን ነው እንደምትፈልገው ወንድማችን። አይ ምንድነው መሰለህ እነሱ እኮ አይታቸው ከሆነ
ትምህርታቸውን አስተምሩ ስትላቸው ምንም የሚያስተምሩት የላቸውም። ምክንያቱም ከየት ይመጣል? የሚያወራው ስለ ምድር ነው። ቁርአን ከስሪቱ ከመጀመሪያው ጀምሮ የሚያወራው ስለ ስጋ ነው የሚያወራው። ስለ መንፈስ ወይም ስለ ህይወት የሚያወራበት ምንም አይነት ባክግራውንድ የለውም። ለዚያ እኮ ነው ቶፒኩ ምንድን ነበር? ከእንተና ጋራ አላህ ነው እውነተኛ አምላክ ወይንስ እግዚአብሔር ነው? ለነቢያቱ የተገለጠው የትኛው ነው የሚል መወያያ ሲመጣ ለነቢያቱ እግዚአብሔር እውነተኛ አምላክ መሆኑንና ያህዌ መሆኑን የገለጠበትን ማስረጃ አምጡ ሲባሉ ሙስሊሞች ከቁርአን እንዳያመጡ መሐመድ የስድስተኛው መቶ ክፍለ ዘመን ደራሲ ነው። አሁን ለምንድን ነው ታሪክ የሚያነቡት? ከመጽሐፍ ቅዱስ ከዚያ ከምን አመጡ? ከኛ መጽሐፍ እኮ ከመጽሐፍ ያህዌ በአዲስ ኪዳን ተጠቅሷል ሲባል ለምንድን ነው? ምንም መልስ የለውም ማለት ፍጥጥ ሲል ባቢ ወዳጅ ቆይ አንዴ እኛም እኮ አይተናል ውይይቱን። ኧረ ቆይ እኮ አሁን ታሪኩን ተውትና ቆይ እስኪ አሁን ስለኔ ይወራ መስል ትንሽ። እኔ ግን ሳወራ ለምንድን ነው በእውነት የሚያጫጩ? እኔ ሳወራ ለምንድን ነው ጴንጤዎችም ሙስሊሞችም የሚንጫጩብኝ? ግን ለምንድን ነው እውነት የማይገባኝ? ለምንድን ነው የማታዳምጡኝ? ደግሞ ሳወራ ልክ ደግሞ ማሰሪያ አንቀጹ ላይ ስደርስ እኮ ነው የሚያቋርጡኝ። አወራና መዝጊያዬ ላይ ጉረሮዬ ላይ ትቆማላችሁ ማላችሁ። ምን ጉድ ነው አንተ? ፈጣፈጣችሁ አባታችን። አንተ ልጅ አታውም፣ ሁለተኛ ነው። አረ አባታችን እመቤቴን እንትን እኮ ነው በራሱ ጊዜ እኮ ነው የሚያወርዳቸው አባታችን። አትናገርም፣ አታወራም። ታዲያ እቤት ነኝ እንደውም ቁጭ ብያለሁ። ቤት ነኝ ማርያምን እቤት ቁጭ ብዬ እኮ ነው ያለሁት እኮ። እሺ አሁን እናንተ ይታወቅልኝ። አሁን እኔ እውነቴን ነው እየተማረርኩ ነው። እንደው ትናንትና በተለይ አንዳንዶች ኢንተራ ያረጉኝ ስለነበረ በቃ ከዚህ በኋላ በቃ አረ በፍጹም አባታችን፣ አረ ታብታብ አድርጉ ትንሽ ወንድሞቼ። ጊፍተሮች ለእኛ ሲሆን ማለት ነው ያዝ ያደርጋል እጃቸው። ሚዩት አድርግ ወንድማችን አሉ አባታችን ቀሲስ አሉ። ወይኔ አሁንም ወርዳቸው። ጌታ ሆይ ድረስልኝ። አረ ሙስሊሞች ምንድነው ሪፖርት እያካችሁብኝ ነው እንዴ? እኔ እኮ ምስኪን ነኝ የምር እንዴ። እኔ ላይማ ሪፖርት እናታረጉ። ጌታ ሆይ ድረስልኝ። ሙስሊሞች ሪፖርት እንዳታረጉብኝ የምር ሼም ነው በጣም። ምን አረኳችሁ? እኔ እንደውም ለእናንተ አይደለ እንደ እያገዝኩ ያለሁት ለክርስቶስ። አንተ እያስገባህብኝ ነው አይደል? ወይኔ ኬኩ ምን አረኳችሁ? እኔ ምስኪን ነኝ። እስቲ እኔ ሰው ላይ አልደርስ። እንደውም ለእናንተ ነው ማግዘው። እኔ ማን ነው ወጥቻለሁ? እንዴት አሁንም? አዎ እኮ ወጥተው እኮ ነበረ እንዴ? እኔ እኮ እያወራሁ ነበረ። ወጥተው ነበር አባታችን። እሺ ምን እያልኩ ነው የወጣሁኝ? ምንም ነገር አልተናገሩም። ቆይ አንተ አንዳንድ ሰዎች ሞራሌ ምናምን እየነኩኝ ምናምን ነገር ሲሉ አዎ የሆነ እያወራሁኝ ቁም ነገር እያወራሁኝ ልክ የማጠቃልልበት ቦታ ላይ ኢንተራፕት ሲያደርጉኝ በጣም ነው የሚሰማኝ። ገብረ ሚካኤል የኛ ልጆች ናቸው። ማንም ሰው በቃ እያወራሁኝ ልክ ዋናዋ ላይ ላወራ ስል ኢንተራፕት የሚያደርገኝ ሰው በጣም ነው የሚያናድደኝ እና ትክክል አይደለም ይሄ። አንደኛ ማስወረድ ነው አባታችን። ሌላው ምንድነው መሰለኝ፣ ሌላው የታዘብኩት ነገር ምንድነው አንዳንዶቹ መጥተው ያወሩና አይጠብቁም፣ ላጥ ነው የሚሉ ቁጭ ብሎ የማዳመጥ እንደዚህ ያለ ችግር አለባቸው እና ጥሩ አይደለም። ወይ ተራ ጠብቆ ማውራት፣ ካወሩ በኋላ ደግሞ ሌላው ሰው ሲያወራ መጠበቅ፣ አውሩቶ ላጥ አውሩቶ መሮጥ፣ እንደዚህ ያሉት ነገሮች ጥሩ አይደለም። አሁን ላጠቃልና ለማንኛውም ሙስሊሞችም ሆኑ ጴንጤዎችን እኔ አልጠላም፣ በእውነቴን ነው። እና
ግን ትምህርቱን ነው እየሞገትኩ ያለሁት እኔ። ትምህርቱ ስህተት ስለሆነ ደግሞ ስለምወዳችሁ ነው ታውቃላችሁ፣ እንዳትጠፉ ስለምፈልግ ነው። እያንዳንድሽ ሙስሊም በሰማይ እንደዛ አልጋ ተነጥፎ ቆነጃጅት ይጠብቁኛል ብለህ በፍጹም እንዳትጠብቁ። ቅዠት ነው። በጣም እሳት ነው የሚጠብቅ። እንደዚህ ያለ እምነት ይዛችሁ በእግዚአብሔር ፊት ብትቆሙ ቀጥታ ገሃነም ነው የምትገቡት። የለም ሰማይ አያወራም፣ እንደዚህ የለም። ስለዚህ እኔ እንደዚህ የምታስቡ ካላችሁ በሕያው እግዚአብሔር ስም እምለምናችሁ እባካችሁ ወደ ህይወት ኑ፣ አምልጡ ከዚህ። እንኳን አይደለም በሰማይ እንዴ ይሄ መድከሙ፣ መውጣቱ፣ መቸገሩ፣ መራቡ፣ መጠማቱ በምድርም ይሰለቻል። ልንገራችሁ በነገራችን ላይ ይሄ የባልና የሚስት ፍትወትን እንደ ትልቁም ነገር ቆጥራችሁት ከሆነ ማለት ነው። አሁን ባልና ሚስት የሚያረጉትን ሩካቤ በጣም ትልቅ ነገር አድርጋችሁ ቆጥራችሁት ከሆነ አዳምና ሔዋን በገነት አብረው ተኙ ተብሎ አልተጻፈም። አዳም አይመራ ለሔዋን የተባለው ከውድቀት በኋላ ኦሪት ዘፍጥረት ምዕራፍ 4 ላይ ነው። አዳም ሔዋንን አወቃት ጸነሰችም የተባለችው ከገነት ከተባረሩ በኋላ ነው። አብሮ መተኛት በጣም በቃ የሆነ በጣም የሚያጓጓ ነገር ገነት ውስጥ በጣም በቃ ብዙ ተባዙ ምድርን ሙላት እኮ ብሏል ጌታ። አዳምና ሔዋን ከፈጠረ በኋላ ብዙ ተባዙ ምድር መብዛት መባዛት ደግሞ በሩካቤ እንደሆነ ግልጽ ነው። ግን ገነት ላይ ግን ይተዋወቁ ነበር አይልም። እነ ኢራኒየስ እንደነገሩን ድንግሊቱ ሔዋን እባቡን በመስማቷ ሞትን አመጣችብን፣ ዓለምን ቋጠረችው በሞት። ድንግሊቱ እመቤታችን ማርያም ግን የዓለምን ቋጠሮ የሔዋንን ቋጠሮ ፈታችው ነው ያሉ። ሲያነጻጽሩ ሔዋንን ዳግሚት ሔዋንና የመጀመሪያዊቱ ሔዋንን ያችም ድንግል ነበረች፣ ይችም ድንግል ናት። ያችኛዋ ድንግል ጆሮዋን ለሰይጣን ሰጠች፣ ይችኛዋ ድንግል ጆሮዋን ለመላክ ሰጠች። ያችኛዋ ድንግል የእግዚአብሔርን ቃል ጣሰች፣ ይችኛዋ ድንግል ለእግዚአብሔር ቃል ይኩነኒ በከመ ትቤለኒ ያለች። ያችኛዋ ሞት አመጣች፣ ይችኛዋ ሕይወትን ወለደች፣ ክርስቶስን ወለደች። እና በንጽጽር ራሱ ሲቀመጥ ራሱ ሔዋን ገነት ውስጥ ያን ያህል በጣም ግን ጋብቻ ንጹህ ነው። ባይዞ ጋብቻ ንጹህ ነው። መኝታውም አንዴ በር ልዝጋ፣ ድምፅ ሌላ ክፍል እየተሰማኝ ስለሆነ አንዴ ይቀጣል። እና በጣም አስፈላጊ ማለት ትዳር የተከበረ ነገር ነው። አኮ ሰናይ ለጓለማዊ ንበር ባይቲቶ ንግበር ሎቱ ቢጸ ዘይረድኦ የሚለው ቃል የሰው ልጅ ብቻውን ይኖር ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ሲል እግዚአብሔር ረዳትነት በብዙ ነገር ይተረጎማል። ሰው አንደኛው ጾር እንስሳዊ፣ ጾር ስጋዊ ወደ ጾር ሌላ ነገር እንዳይወስደው አብሮ በመኝታም ትረዳዋለች፣ ታግዘዋለች ሔዋን። ምንም ጥያቄ የለውም። ቅዱስ ጳውሎስም እንደነገረን ከፍትወት ለመጠበቅ እያንዳንዱ ደግሞ ሚስት ትኑረው እንዳለ እያንዳንዷ ደግሞ ባል ይኑራት እንደተባለ በዚህ ባልና ሚስት ይተጋገዛሉ። ምንም ጥያቄ የለውም። እና ደግሞ ይሄ ደግሞ የተቀደሰ ነገር ነው። ጋብቻ በጣም ቅዱስ ነገር ነው። ባልና ሚስት አብረው የሚተኙት መተኛት እርኩስ ነገር አይደለም። ባይዘው በዚህ አጋጣሚ ኦርቶዶክሳውያን ባልና ሚስት አብራችሁ በምትተኙበት ጊዜ እንደ እርኩስ ነገር አይምሯችሁ የሚነግራችሁ ከሆነ ኃጢአት ነው። እግዚአብሔር ባልና ሚስት የሚያረጉትን ሩካቤ የተቀደሰ እንጂ የረከሰ ነገር አይደለም። በጣም ቅዱስ ነው። ምኝታ ቅዱስ ነው። ጋብቻ ቅዱስ ነው። ምኝታውም ንጹህ ነው ተብሎ ተጽፏል። የከበረ ነገር ነው። ነገር ግን የሰው ልጅ ለሩካቤ ግን አልተፈጠረም። በጣም ለምስጋና ለውዳሴ ነው የሰው ልጅ የተፈጠረው። ስለዚህ በሰማይ ጌታ በማቴዎስ ወንጌል ምዕራፍ 19 ላይ ሰዱቃውያን መጥተው ጠይቀውት ነበር አይደለም? መጥተው በእኛ ዘንድ መካከል እንደዚህ 7 ባሎች ያለው ነበረች፣ በሰንትን እያንዳንዱ አገቧት። ከዛ
ሳትወልድ ዘር ሳይተኩላት በሰማይ ለማን ትሆናለች ብሎ ጠይቋ። በሰማይ ማግባት መጋባት የለም። በሰማይ እንደ እግዚአብሔር መላእክት የሰው ልጅ ይኖራል ያለው። ስለዚህ በሰማይ ማግባት መጋባት አሁን የምናስበው ፈቃድ ሚስትን ለሩካቤ መፈለግ ባልን እንደዚህ ያለ አምቢሽቶች አሁን እንጀራ ለመብላት መጓጓት፣ እንደው ለመጠጣት መጓጓት፣ ልብስ ስናየ እንደዚህ ያለው ፍላጎት በትንሣኤ በከበረ ስጋ ስንነሳት በትንሣኤ ዘጉባኤ እንደዚህ ያሉት ሐሳቦች በሙሉ ይጠፋሉ፣ አይኖሩም። ስለዚህ እንደ መላእክት አሁን መላእክት ሚስት ማግባት እንደማያምራቸው እንደኛ ያለ ትዳር ምንም ትዝም አይላቸውም ጭራሽ። ልክ እኛም በሰማይ በጣም እየፈለግን ፍላጎታችን ተነፍጎን ሳይሆን ሐሳቡ የለም። የሥጋ ፈቃድ የሥጋ ሐሳብ በሰማይ ያለው ነገር እንዲህ ያለ ነገር ስለሌለ ሰባደ ሁለት ደናግላን የምናምን ፈረስ አልጋ ምናምን ተወውሱንስ እሱ በምድር ላይ ያልሳካልህ ያለውን ነገር በሰማይ ልታገኝ ፈልገህ ነው፣ አይሳካልህም። የቅዠት ነው ይሄ። የሥጋ አምሮት ነው፣ የሥጋ ፍላጎት ነው። ይሄንን ትምህርት አይደለም፣ ይሄ ተረት ነው። የመሐመድን ተረት እንደ ሃይማኖት አድርጋ አምጥተህ ለፖለቲካ እንኳን የማይሆን ጎበዝ ደራሲ እንኳን እንደዚህ ብሎ አይጽፍም። የተሻለ ነገር አጽፉም። የተሻለ ሻል ያለ እንዲሁ ፒክቸራይዝ አድርጋችሁ በጣም ሻል ያለ ነገር እኮ መሳል ትችላላችሁ። አይምሮ ከዚህ የተሻለ እግዚአብሔር የሰጠው የፈጠረው ፍጥረት እኮ አይምሮ እኮ የተሻለ ነገር መሳል ይችላል። በእውነቱ አታዩም? የሰው ልጅ ጨረቃ ላይ ይሄደ እነ ኒል አርምስትሮንግ ጨረቃ ላይ ወጥተው እኮ አፖሎ 11 አታስታውሱም እንዴ? ይኸው ሰሞኑንም ሌሎች ይለዋል። አዘር ፕላኔቶች እኮ ሰዎች እኮ ይጎበኛሉ፣ ይሄዳሉ። ዓለምን የመቃኘት የሰው ልጅ አይምሮ እኮ በጣም ትልቅ እኮ ነው። ከምድር በላይ ያለውን ነገር እኮ እናያለን እኮ። እንደነ እስጢፋኖስ ያሉት እኮ ሲወገሩ እኮ የእግዚአብሔርን ክብር በቀኝ በቃ ያለው ነው ያለው። ሰማይን እኮ ከፍቶ የሚያሳይ ነው። የሰው አይምሮ በጣም ትልቅ ነው። ታዲያ ሰማይ ተከፍቶ ያያችሁት ባልና ሚስት አብረው ሲተኙ ነው በሰማይ? ደግሞ አንድ ቢበቃችሁ በእውነቱ ይህ ስግብግብነት ነው። በእውነቱ ጥሩ አይደለም። ሁለተኛ የሴትን ልጅ ክብር በዚህ ደረጃ ማዋረድ ምን በወጣቸው ነው? 72 ደናግላን ወረፋ ጠብቀው አንድ ወንድ ጋር የሚጋፉት ምን በወጣቸው ነው? ምን ይሁኑ? እግዚአብሔር ሴትን ለወንድ መጫወቻ ነው የፈጠረው አላህ። በጣም ነው ፌር እንኳን መሆን የለባችሁም እንዴ? አላህ ምን ነው ፍትሃዊነቱን የጣለው? ፈጣሪ ፍትሃዊነት የለበትም? እንደው ምን ትንሽ ነገር በእውነቱ እንስሳ እንኳን ለእንስሳ በእውነቱ አንድ እንስሳ እንኳን ለብዙ በሬዎች አትሰጥም። እንትን ማለት ብዙ ላሞች ለአንድ በሬ እንኳን አይሰጥም። እንስሳ እንኳን ከአንድ ነው ፍሬ ዘር የምትተካው። የሰው ልጅ ከእንስሳ ማሳነስ ተገቢ አይደለም። የለም እንዳታስቡት። 72 አይደል ሚስትን ማታገኛት በሰማይ ወይ ገሃነም ነው። ለነገሩ የእስልምና ገሃነም ነው። ሌላ ምንም ዜር ነው ወይ ሌላ መንገድ ምንም የለም። እና ከዚህ ተጠበቁ። የጨለማ ነው። ከክርስቶስ ውጭ ሌላ ህይወት የለም። በቃ የመዳኛው መንገዱ እውነቱ ህይወት ክርስቶስ ነው። ከዚህ ውጭ ምንም ደግነትህ መልካምነትህ ጥሩ ሰው ነው መልካም ሰው ነው ሊያስብልህ ይችላል። በደግነትህ የምትገባበት መንግስት ግን የለም። ደግነትህ ወደ እምነት ካመጣ ደግ መልካም ነው። በክርስቶስ የማያምን ሰው የዘላለም ህይወት የለውም። ህይወት በሌለበት ህይወት የምትኖሩ ሙስሊም ወንድሞቻችሁ ኑና በክርስቶስ አምናችሁ ተጠበቁ። ከኃጢአታችሁ ትነጻላችሁ፣ ከበደላችሁ ትነጻላችሁ። የክርስቶስ ስጋውና ደሙ በልታችሁ ህይወት ታገኛላችሁ። ይሄ የዘላለም ህይወት ይህ ነው የምናወራላችሁ። ይህን ነው የምንነግራችሁ። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር ስሙ ቡሩክ ይሁን። የወደደን ከኃጢአታችን በደሙ ላጠበን ደግሞም ከኛ በሆነ መልካምነት ደግነት ስራ ያይደለ እንዲሁ ስለወደደን በኃጢአታችንና በበደላችን ሞተን ሳለን ሙታን በሆንን ጊዜ ከክርስቶስ ኢየሱስ ጋር ህይወትን የሰጠን በጸጋው ያዳነን ለእርሱ ምስጋና ይሁን። እንግዲያስ እንዲህ ያዳነን ጌታ የቁጣ ልጆች ከነበርንበት መንጥቆ አውጥቶ የእርሱ ልጆች ካደረገን በኋላ እስመ ተግባሩ ርህነ ዘፈጠረነ በኢየሱስ ክርስቶስ ለምግባረ ሰናይ ዛቅደመ ሰሪያ እግዚአብሔር በዘቦቱ ለሐውር
እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። የመጀመሪያው ተፈጥሯችንም በጥንተ ተፈጥሮ ስሙን ለመቀደስ ክብሩን ለመውረስ ነው። በክርስቶስ አዲስ ሆነን የተፈጠርነውም ስሙን የመጀመሪያውን ስራ ለማድረግ ነው። ይሄ ነው ትምህርቱ። ይሄ ነው ፍጻሜያችን። እግዚአብሔር አምላካችን ስሙ ቡሩክ ይሁን። ወስብሐት ለእግዚአብሔር።